ሐሰተኛ ነቢያትን ለመምዳቸውን እግዚአብሔር ሳይናገራቸው ተናገረን ብለው የሚሉ እዚህኛ ቤት አንድ የምናልፈው ነገር የለም። ብራዘር እንቃወማለን። እልቅ መቃወም የሌለው እናንተ ቤት ነው። እናንተ ቤት አንድ ማትቃወሙ ጠንቋይ ጳጳስ አቅፋችሁ ነው ቁጭ ያላችሁ። እኔ እቃወማለሁ። እኔ በበኩሌ እቃወማለሁ። እኔ እቃወማለሁ እንጂ ብለህ ብትለው ስማቸውን ጠርተህ እስኪ አሁን ስማቸውን ልንገርህ። ብፁዕ አቡነ እንድርያስ የሚባሉ የሊቃውንት ጉባኤ ሰብሳቢ አሉ። በግ ከነነፍሱ ጠቅላይ ቤተ ክህነት ውስጥ የቀበሩ ቪዲዮቸው ማነው ድምፃቸው ከነመረጃ ጭምር ከነደብዳቤያቸው ጭምር ነው የወጣው። እስቲ ስማቸውን አሁን ጠርተህ ብፁዕነቶ ብፁዕ አቡነ እንድርያስ በህይወት ያሉ ናቸው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ የሊቃውንት ጉባኤ ሰብሳቢ አሁን በህይወት ያሉ ማለት እስቲ ስማቸውን ጥራና ታዲያ ቤተክርስቲያኒቱ ኦፊሻል አይደለም የምታደርገው ማነው? በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደል የሚጠጣው? አረቄ፣ ጠላ፣ ድራፍት፣ ቢራ፣ ውስኪ ሁሉም እንዳለው አይደል የሚጠጣ? በውሃ እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉ ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔ ሚውት ላድርግና የገባም ካለ ትክክል ነው ወይ የሚል ሰው አለ? ትክክል ስለሆነ አይደለ ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደው የእግዚአብሔርን ህይወት ይኖራሉ የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር መቀየር አለባቸው። አንሰራም እያልን አይደለም። ለመዳን ግን ልጅ ለመሆን ግን አንሰራም ነው እያልን ያለን። ተቃውሞ አለክ? እዚህ ላይ የለኝም ተቃውሞ። ነገር ግን እኔ አሁን እምነት ብቻ አምኜ ብቻ ግን አለመስራት፣ አምኜ ብቻ ግን እንደ እግዚአብሔር ቃል አለመኖር እኔ ወደ እግዚአብሔር አያቀርበኝም። እዚህ ጋር እንምናልቆይ አሁን ወንድማችን ይህን ደጋግመህ ያልከውን ቃል እኮ እውነት ለመናገር በሕያው ጌታ ፊት እግዚአብሔርን የምትፈራ ከሆነ እግዚአብሔርን በማያከብር ህይወት እየተመላለስክ እንዳለ ራስ ምስክር ነህ። አንተ ብቻ አይደለም፣ አንተን መሰል በሚሊዮን የሚቆጠሩ ኦርቶዶክሳውያን እግዚአብሔርን በማያከብር ህይወት እየተመላለሳችሁ እንደሆነ እግዚአብሔርን በሚያከብር ህይወት አይደለም በማያከብር ህይወታችሁ የምትመሩት የህይወት ስርዓት ምን ያህል የተበላሸ መሆኑን እናንተም ታውቁታላችሁ። እኛም አብረናችሁ ስለነበር እናውቃለን። ልትፈርድ አትችልም። ብራዘር ልትኮንን አይገባህም። በደንብ ነው የምንኮንን ነው ብራዘር። የምን መኮንን ነው? መኮንን ብሎ የሚለው ቃል መፍረድ ብሎ የሚለው ቃል እውነትን ከሐሰት መለየትም ብሎ የሚል በዘዳግም መጽሐፍ ምዕራፍ 25 ላይ በተጻፈው በአምላክ ቃል መሰረት ነው ዳኝነት እንሰጣለን። በሚኪያስ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት በጻድቁና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ታሳያላችሁ ብሎናል። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 25 ላይ በጣም ብዙ የአምላክ ቃል አለ። በዘሌዋውያን 11:45 ላይ ልክ እንደዚሁ ማለት ነው። ልብ በል መፍረድ ብሎ የሚለውን ቃል ጃጅ ልታደርግ ልትፈርድ፣ እኔ ለፍርድም ጭምር ነው የተጠራሁት። በማ ላይ ነው የምንፈርደው? ነው በነፍስ ላይ አንፈርድም። ክፉን ከመጥፎ ክፉን ከመልካም፣ መራራውን ከጣፋጭ፣ ጽድቁን ከኩነኔ፣ ክርስቶስን ከቤልሆር ለይተን ልናሳይ ልዩነትንም ልናሳይ ነው። ስለዚህ እኛ የወንጌል አማኞች ሰው ከዳነ በኋላ በፈለገበት የህይወት ስርዓት ይመላለስ ብለን እንዳልን አድርገው የእናንተ መምህራን ዋሹባችሁ። አይ ቲንክ እሱን ኢንፎርሜሽን ይዘህ ይመስለኛል። እኛ ሰው በጌታ ከዳነ በኋላ እንደፈለክ ኑር፣ እንደፈለክ ጠጣ፣ እንደፈለክ አመንዝር፣ እንደፈለክ ቃም፣ እንደፈለክ በቃ ጭስ ተንጫጫስ ምናምን ነገር አለ እንዴ? አላልንም አንልምም። ልጨርስና እሰጥሃለሁ። አለማለታችን በቃል አለማለታችን ብቻ ሳይሆን ብራዘር ህይወታችን ይመሰክራል። የኛ የጴንጤዎቹ ማለት ነው ህይወታችን ይመሰክራል። ታውቁታላችሁ። ጌታ ካገኘን ጊዜ ጀምሮ ትናንትና ሰፈር ላይ ነፍሰ ገዳይ የነበረ ሰውዬ ተለውጦ አይታችሁታል። እና ማን ነው ጌታን በማያከብር ህይወት የሚመላለስ? እናንተ ወይ እኛ ተብሎ ቢባል በሚዛን ብንመዘን ራስህ ለህሊና ዳኛ ራስህ ከሆንክ እውነቱን ታውቀዋለህ። የቱ ጋር የጠራ ህይወት እየኖረ እንዳለ የትኛው ማህበረሰብ እንደሆነ ታውቀዋለህ። ማን ነው የሚጠጣው? ማን ነው የሚቅመው? ማን ነው የሚያጨሰው? ማን ነው የሚያመነዝረው? ማን ነው ናይት ክለቡ፣ ዳንስ ቤቱ፣ ጭፈራ ቤቱ? ማን ነው አስማት ጥንቆላን የሚያደርገው?
ማን ነው ጠንቋይ ወፋ ቤት ቃልቻ ቤት የሚሄደው? ማን ነው በየጉራጉሩ በየጥጋ ጥጉ ከአጋንንት ጋር ቃል ኪዳን የሚያደርገው? ታውቁታላችሁ። ስለዚህ እኛ ሰው ጌታን ካመነ በኋላ ለቅድስና ኑሮ ተጠርተናል። ቅድስና ማለት መለየት ማለት ነው። ጌታን በሚያከብር ህይወት በየትኛውም አቅጣጫ በጽድቅና በቅድስና እንድንኖር የጠራን ጌታ፣ ያስከተለን ጌታ፣ ኑ ተከተሉ ብሎ ያለ ጌታ ፍለጋውን ትቶልን የሄደው ምሳሌ ሊሆንልን የሄደውን ኢየሱስን እያየን ኢየሱስን ተከትዬ ሴትም አልከተልም፣ ምንዝርና ዝሙት ማለት ነው። አየ ኢየሱስን እየተከተልኩ ጫትንም አልከተልም። ኢየሱስን እየተከተል መጠጥን አንከተልም። ኢየሱስን እየተከተል ጠንቋይም አንከተልም። ኢየሱስን የተከተልነው ኢየሱስን ብቻ ነው ተከትለን የምንሄደው። በኑሯችን ታውቁናላችሁ። እዚህ ያላችሁ ኦርቶዶክሳውያን ጴንጤ ምን አይነት የንጽህና ኑሮ እንደሚኖር ከአንዳንድ ከደከሙ ሰዎች በስተቀር ካልሆነ በስተቀር በመካከላችን የደከሙ ወሰድ መለስ ብሎ የሚሉ እኛ ጋር መጠጥ ሶኬ ጠጡ ተብሎ የሚባል የለም። ከጠጣ እንኳን ጴንጤ ተደብቆ ነው የሚጠጣው፣ እንዳያዩኝ ብሎ ማለት ነው። እንዳያዩኝ ወገኖች፣ እነ ብሩክ እነ ቤካ እንዳያዩኝ ኤርሚያስ ብሎ ማለት ነው። ተደብቆ ሊጠጣ ይችላል። እናንተ ጋር ግን ተደብቆ እንኳን እኮ መጠጥ የለም። ምክንያቱስ ያው የጨለማ ኑሮ ነው እና ማለት ነው። ህይወታችን ይመሰክራል፣ የእናንተም የኛም ማለት ነው። በምን አብረን የምንኖረው አንድ ሀገር ላይ አንድ ማህበረሰብ አንድ ቋንቋ እየተናገር ማለት ነው። አብረን የምንኖረው አወጣት አገባባችንን ታውቁታላችሁ፣ እኛም እናውቃለን የእናንተን እና ልክ እኛ ሰው ጌታን ከተቀበል በኋላ እንደፈለገ ይኑር ብለን እንዳልናደርጋችሁ ማነው አድርገው የነገሯችሁ ኢንፎርሜሽን የተሳሳተ ነው። ሰው ኢየሱስን ከተከተለ በኋላ እንደፈለግ ኑር፣ በቃ ብሩኬ እንደፈለግ ካገኘው ሴት ጋር እንደፈለግ እሽኮሎሌ እያልክ መንግስተ ሰማያት እንደሆነ ያንተ ነው ወንድሜ፣ በእውነት ማን ይነካብሃል ብለናል እንዴ? አላልንም። እንደዛ ይላሉ እንዲ ቤተክርስቲያኖቶቻችን? በፍጹም አይሉ። እኛም አንዱ የመድረክ ሰባኪዎች ነን ብራዘር። አላልንም። ከየት ነው ያመጣችሁት? ስለዚህ ንጽህና የጎደለው ኑሮ እየኖራችሁ መታችሁ እኛን ልክ ጌታን ከተቀበለ በኋላ የንጽህና ኑሮ እንደጎደለን አድርጋችሁ ምስሉት ነገር ወይ ደግሞ ሰው በእንደዚ አይነት ህይወት ስርዓት ይመላለስ ብለን እውቅና እንደሰጠን አድርጋችሁ የምትከሱት ነገር ከጥላቻ የተነሳ ካልሆነ በስተቀር በፍጹም አንልም። ጌታን ሰው ከተከተለ ብርሃን የሆነውን ጌታ ተከትሎ በጨለማ ኑሮ አይኖርም። ኢየሱስ ብርሃን ነው። ኦኬ፣ የብርሃን ልጆች በብርሃን ነው የሚመላለሰው እና ያው በቤተክርስቲያናቸው ግን በብርሃኑ ተመላለሱ ብለዋል። ብፁዕነታቸው ግን ድቅድቅ ጨለማ ውስጥ ነው ያለ ነው ብለዋል። ይሄው ነው በቃ ታሪኩ ማለት ነው። እና እኛ ከድቅድቅ ጨለማ ውጡ ነው ብለን የምንለው። ብሩክ እየቀጥሉ ቴንክ ዩ። ኦኬ ጨረስክ ኤርሚ? ከጨረስክ ባይዞይ አንተም መጠጥን ወይም ደግሞ ሱስን ጀጅ ልታደርግ አይገባህም። ምናልባት ስለ ወንጌል ወይ ስለ እግዚአብሔር ቃል ልትነግረኝ ይገባል እንጂ ስለሚጠጡ ሰዎች አንስተ እሱን ጀጅ ማድረግ የለብህም። ፕሮቴስታንት ሆነው በጣም ብዙ ሰዎች ጠጮች፣ በጣም ብዙ ሰዎች ዝሙተኞች፣ በጣም ብዙ ሰዎች በነውር የሚሄዱ አሉ። ልክ ነህ። ምን ያህል ፐርሰንት ይሆናሉ? ይሆናሉ። በቃ በቅርብም የማውቀው ስለሚኖር አሁን እኔ እኮ አታወራ አላልኩም። ልብ ብልና ስማኝ። ብዙ ስላልክ ምን ያህል መረጃ ነው ያልኩህ። አንዳንድ ሰዎች ካልክ ቅድም ተናግሬያለሁ። በእኛ መካከል ተቀምጠው አንዳንድ ሰዎች የህይወት ድካም ገጥሟቸው ተደብቀው የሚጠጡ እንደነሱ አይነት እኮ አሉ አልኩህ። እኔ የሉም አላልኩም። ጴንጤ ማለት በሙሉ ደው በቃ ምንም እንከን የማይገኝለት ነው ብዬ አልልም። ግን ብዙ ስላልክ ብዙ ጴንጤዎች ብለህ ስላልክ እንደው ምን ያህል ፐርሰንት በአንተ በጥናት የተደገፈን ባይሆንም በግምት ምን ያህሉ ፐርሰንት ጴንጤ ይጠጣል ምናምን ነገር ብለህ ትላለህ? አሁን በፐርሰንት ደረጃ ይህን ያክል ላለልህ እችላለሁ። ግን እኔ እያልኩ ያለሁት ስለዚህ አንዳንዶች አሉ። እሱን ነግሬሃለሁ። ቀጥል በቃ ኦኬ። ስለዚህ አንዳንዶች አሉ። ቀደም እኔም ነግሬሃለሁ እኮ ሱስን ጀጅ ልታደርግ አይገባም። ኤኒዌይ ከእናንተ ቤተ እምነት ጋር አነጻጽራ ከእናንተ ቤተ እምነት ልክ ነው። እኔ አሁን ለምሳሌ ሳድግ
በቤተ ለምሳሌ እኔ ሳድግ ልክ ነው ጠጅ ጠላ ወይም ደግሞ እንደዚህ መጠጥ ቤተክርስቲያን ተሄዶ እየተጠጣ እንደሆነ አውቃለሁ። ይሄን እኔም ማለት ትውልዱን ወደማይሆን ወደ ሱሰኝነት እያበረታታ መሆኑን እቃወማለሁ። እኔም በግሌ እቃወማለሁ። ለምን ለእኔ ኖርማል ነው። ምክንያቱም ቤተክርስቲያን እየወሰድኩኝ ጠጅ ጠላ ሳደርስ ነው ያደግኩት። ስለዚህ አሁን እኛ እቻ አጭር መልስልኝ። ልክ አይደለም። እሺ ቴንክ ዩ። እችን አጭር መልስልኝና እንደፈለግኩ ሰድ ደቂቃ። እኛ ጴንጤዎች ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብን ነው። ለህሊና መስከር እንደ ማህበረሰብ ኦርቶዶክስም እንደፈለገ ማህበረሰብ ነው። እሱም በኋላ ላይ እንደ ማህበረሰብ ለህሊና እውነተኛ ዳኛ ስለሆነ ማለት ነው ብራዘር። ለህሊና እንደ ማህበረሰብ ቅድም እንዳልኩ ጥቂት ሰዎች የሉም እያልኩ አይደለም፣ አሉ በመካከላችን በህይወት በድካም በተለያየ ነገር የኃጢአት ልምምድ ውስጥ ያሉ አሉ። አልቆረጥላቸው ብሎ ቀድሞ ከዓለም ይዘውት የመጡት ዛሬም በጌታ ቤት ውስጥ ሆነው እንደዛ አይነት ሰዎች አሉ። እነሱ እንደ ማህበረሰብ ጴንጤ የሚባለው ማህበረሰብ ወገኔ እኔን ጨምሮ ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብ ነን። ኃጢአት እንደፈለገን እያደረገን የምንኖር ማህበረሰብ ነን። በከፊል ከዛ በላይ አሁን እኔ ሁሉንም ጀጅ አድርጌ እንዳንተ ሁሉንም ልኮንን አልነሳም። ልክ አንተ ኦርቶዶክሳውያንን ሁሉንም በጅምላ እንደጨፈጨፍካቸው እኔ በጅምላ ልናገር አልችልም። የእኛም መልሰን ከዛ ወደዛ እንሄዳለን። ኦኬ እንደውም አንተ ከምትለው ከሱስ በላይ በክርስቶስ ስም የሚቀልዱ ሐሰተኞች እግዚአብሔር ያልተናገራቸውን ተናገረን እያሉ በማጭበርበርና በውሸት የሚኖሩ ማዕት ፕሮቴስታንቶች እንዳሉ አንተም ታውቀዋለህ። ኤርሚ በሚገባ ታውቃለህ። መልሱን እያወቀ ህሊናህ ለመመለስ አልፈለግክም። በምንም አይነት ሚዛን እኔ እንደዚህ መልሼ ልናገር፣ አንተ ከፈለግ ተናገር። በምንም አይነት ሚዛን ኦርቶዶክስንና ወንጌላውያንን በህይወት ንጽህና ሚዛን ላይ ብታወጣቸው ከ80% በላይ ትመዘናላችሁ። በጴንጤው በህይወት ንጽህና ድካም የለም እያልኩ አይደለም እኛ ጋር፣ እናንተም ጋር ደግሞ እግዚአብሔርን የሚፈሩ ሰዎች የሉም እያልኩ አይደለም። ኦኬ፣ ግን ከ80% በላይ ሚዛኑ ይመዘንባቸዋል። ምክንያቱስ እኛ ካመንን በኋላ እንደፈለክ ኑር ብሎ የሚል ሰባኪ የለም። እናንተ ቤት ግን እንደፈለክ ኑር ተብሎ ባትባልም በስብከት እንደፈለጋችሁ ነው የምትኖሩት። እንደፈለጋችሁ እየተራገማችሁ፣ እንደፈለጋችሁ እየጠጣችሁ፣ እንደፈለጋችሁ እያመነዘራችሁ፣ እንደፈለጋችሁ ጥንቆላውንም፣ መተቱንም፣ ዘፈኑንም፣ ዳንኪራውንም እንደፈለጋችሁ፣ እርግማኑንም እንደፈለጋችሁ። ማን ይከለክልሃል? ልክ አይደለም። ይሄን ልክ ነው የሚል ኦርቶዶክስ አለ። ይሄን ትክክል ነው። አዎ ዝሙት ትክክል ነው። መጠጥ መጠጣት ትክክል ነው። የኃጢአት ልምምዶች ትክክል፣ ጠንቋይ ቤት መሄድ ትክክል ነው የሚል ኦርቶዶክስ ሰምተህ ታውቃለህ? ኤርሚያስ ቃል በቃል ንግግሩ እንዲናገር እንደዛ የሚል ሰምተህ ታውቃለህ? ይሄ ነው አስተምረውም ቢሆን ጠንቋይ ቤት እንዲሄዱ፣ ዝሙት ቤት እንዲሄዱ፣ አመንዝራ እንዲሆኑ፣ በተለያየ ነገር እንዲጠመዱ ቤተክርስቲያኒቷ እንደዛ ብላ ትላለች። ንገረኝ። እሺ ጥሩ። በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲናገር ልጄ ሆይ ወደ ወይን ጠጅ አትመልከት ይላል። ለምን? በቀላም ጊዜ መልኩ እያማረ በብርሌ ሆኖ ወደ አንተ ታስገባዋለህ፣ ከዛ እንደ እባብ መርዙን ይረጭብሃል ይልሃል። መጠጡ ማለት ነው። ከዛስ ያው ትሰክራለህ። ከዛስ ዓይንህም ጋለሞታ ሴቶችን ያያል ይላል። ከዛስ ትሄደና ከጋለሞታይቱ ጋር ትተኛለህ ይላል። ከዛስ ስድብ አይሰረይም ይላል። ስለምን እንደሚያወራው? ስለ መጠጥ፣ ስለ ወይን ጠጅ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይን ያስተፈስህ ልበሰብ ላ የሚጠጣው የት ነው ያለው? ወይን ቀጥታ ይሄ ያዋሸ ወይን ምናምን ነገር ተብሎ ባይባልም የሚጠጣው አልኮል መጠጡ ከደንበጫ እስከ ደብረ ብርሃን አረቄ የት ነው ያለው? ኦርቶዶክስ ቤተክርስቲያን። ወር በገባ ጽዋ ማህበር የአርሴማ የከተማ እየተባለ የት ነው የሚጠጣ ያለው? ኦርቶዶክስ ቤተክርስቲያን። የወሩ ቅዱስ ሚካኤል ጸበል ነው፣ የኪዳነ ምሕረት ጸበል ነው እየተባለ የት ነው የሚጠጣው? ኦርቶዶክስ ቤተክርስቲያን።
የሚጠጣው ጠላ ደግሞ ብራዘር ከእንክርዳድና ከበቆሎ ከስንዴ የተሰራ ነው። የዶሮ አይን የመሰለ ጠራ የጠመቅሽው እየተባለ ገፈት እንኳን የሌለው ብለህ እንኳን የምትተፋው የሌለው ጅው ብሎ የሚገባ አለ። ተጠንፍፎ ተጠሎ የሚመጣው ተው እንጂ ትናንትናችንን አታስታውሰንም። እናስ ጥሩ ነው መቃወም፣ ልክ ነህ። እሱ ይጠጣል። ልክ ነው። እኛ እኮ ብንጠጣ ራሳችንን ነው የምንጎዳው። ምን ግን በኢየሱስ ላይ መዋሸት ምናምን ያን ደግፈ ነው በኢየሱስ የሚዋሹ እንደዚህ አለ ምናምን የሚሉ ምን ይሻል? እየጠጣን ነው ምናምን እኔ ራሴ ነው የምጎዳው ብጠጣ። ግን በኢየሱስ አልዋሸው። ኢየሱስን እንደዚህ ነው አለ ብዬ በየተራ እናርገውና ከዛ ትቀጥላለን። ኦኬ። ስለዚህ ይህንን መጠጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝቡ በቤቱ አይደለም በቤተክርስቲያን አምጥቶ እንዲጠጣ ላይሰንስ ሰጥታለች። ቤቱ እኮ ኦርቶዶክስ ቤተክርስቲያን እኮ የመጠጫ ቤት እኮ ነው። በእውነት ነው የመጠጫ የመስከሪያ የመጠጫ እኮ ቤት ነው ቤቱ። ሰንበቴ ቤት ምን ማድረጊያ ነው? የመጠጫ ነው እንዴ? ደጀ ሰላሙን ምን ባያ ነው? የመጠጫ ህፃን ልጅ ተወልዶ ክርስትና ሲነሳ እንጠጣለን እዛ ግቢ ውስጥ ብራዘር። ሰው ሞቶ ፍታት ተብሎ ተስካር ተብሎ የት ነው የሚመጣው? መክፈልት ይጠጣል አልኩ ብራዘር። እንደ ጉድ ነው የሚጠጣው። የት? እዛው ቤተክርስቲያን ውስጥ እዛው ጠጥተን እዛው ስንወጣ በመቋሚያ ስንቀጣቀጥ ነበር። በባለፈው በአብሮ አደጌ ሞተ ብዬ በተናገርኩበት ጊዜ ሲያላግጡ የነበሩ ኦርቶዶክሳውያን መጨረሻ ላይ ሄደው የአብሮ አደጌን ወንድም ጠርተው አመጡ። ልጨርስልህ ነው። ከዛ ኤርሚያሳው ይቀድስ ነበረ ከአበበ ጋር እና ቄሶቻችን ሁሉ ይደበድብ ነበረ ከቤተክርስቲያን ወጥተው አሉ። እውነታቸውን ነው። ከዘራ ይዞ መንገድ ላይ ጠብቆ ይደባደብ ነበረ ብለው አሉ። እውነትም አየህ፣ እኔ ያኔ የኦርቶዶክስ ክርስቲያን ዲያቆን ነኝ፣ የገጠር ሰው ነኝ። ጠጥቼም ሳልጠጣም ተናግረኝ አትገባም። ያለ አግባብ ከተናግረኝ ፍትህ አለ፣ ካልሆነ እዛው ሜዳው ላይ ይለይልናል ማለት ነው። መሳሪያም ከያዝኩኝ ከዘራም ከያዝኩኝ ይለይልናል እዛው ጋር ማለት ነው። እና እንደዛ አይነት ሰው ነበርኩኝ። ኦኬ፣ ምን ልልህ ነው? ጠጥተን የሚለውን አስተካክለው ባይዘው ወይ በየትኛውም ኦርቶዶክስ አስተምሮ መሳሪያ ይዞ የሚሄድ ዳራዘር ቶሱን ስለ ለእኔ ቶ የለም እንዴ ብራዘር፣ ለእኔ ቶ ውሸትም ከአግባብ በጣም ወንድሜ፣ ለምን አትተውም? ለእኔ ቶ እኮ አልኩ። እኔ አሁን ጉድ ላውጣ ብዬ ካልኩኝ ብራዘር፣ ጩቤ ብቻ አይደለም ክላሻችን ሁሉ እኮ ይዘን ነበር የምንገባው። አንተ የገጠሩን ቤተክርስቲያን ይታቃለ ላሳይ ይችላለሁ በቪዲዮ። አሁን ክላሹን ይዞ በመስቀል ይዞ የሚያሳልም አለ በገጠር ሰሜን ኢትዮጵያ ላይ ብትሄድ፣ ትግራይ ውስጥም፣ ጎጃም፣ ጎንደር፣ ወሎ ውስጥ፣ ሰሜን ሸዋም ብትሄድ እሱን ቶ ስል ብራዘር፣ እኔ ራሴ የአባቴን ክላሽ ይዤ እኮ ሄድ ነበር እኮ አልኩ እንዴ። ቶ እሱን ብራዘር፣ ጩቤ ታጥቀን እኮ ነው የምንገባውና እንቀድስ የነበረው። ቶ እሱን ቤቱ ይጠጣበታል አይጠጣበትም ነው? በደንብ ነበር የሚጠጣበት በደንብ። ቅዱስ የእግዚአብሔር ልጅ ምስክር፣ የአባቴን ክላሽ ይዤ ሁሉ ገባ ነበር ለመሐሌት ስንሄድ ማለት ነው። ምክንያቱም ሌሊት ነው የምንሄደው። አውሬ አለ፣ ጅብ አለ፣ ቀበሮች አሉ። አያዝም ትለኛለህ እንዴ? ኧረ እኔ አንድ ማት ቪዲዮ ላሳይ ይችላለሁ። አሁን ቪዲዮ ዩቲዩብ ከፍቼ ማለት ነው። በገጠር ያሉ ካህናት በሙሉ ይዛሉ። መውዜር ምንሽር ምናምን ነገር ማን ነው የማይዝ? ሰሜን ሸዋ ሂድ በሙሉ ጎጃምና ጎንደር ወሎ ሂድ። ቄሱ አይደል እንደ ክላሽና እንትን ምንሽር የያዘው ጓንዴ። ቶ እሱን አሁን ቶ እኔ የፈለግኩት ምንድን ነው? እንጠጣ ነበር አልኩ። ቤቱ የመጠጫ ቤት ነው። ሰው ከጠጣ በኋላ ምን ይላል? ይሰክራል። ሲሰክር ወይ እንዴት ነው ብሎ ስንት ነገር ይደረጋል እኮ አልኩ ብራዘር። ይህን ሁሉ ናቸው የሚያደርጉት? አያደርጉትም። ሁሉ አያደርጉትም እኮ ነው። ሁሉ አያደርጉትም። እግዚአብሔርን የሚፈሩ ሰዎች እንዳሉ አውቃለሁኝ በእውነት ማለት ነው። ይራኪ አይነ ሞት ረገብኪ ኮነኔ እያል ማለት ነው። ያኔ አንተ ብትኖር ልል ነው የምትለው። ምን እንዳልን ግን አይገባም። አንቺ ለእኔ አንቺ
አይደለ ተራ ሲደርስ በመረጃ ንቆር፣ ችግር የለም። በመረጃ ንቆር፣ ችግር የለም። ማለትኝ ሮያልዬ ነቆራ ከፈለግ እሰጥሃለሁ 10 ደቂቃ በደንብ አድርገህ ታችላለህ፣ ግን በመረጃ ላይ ስላልሰደብከኝ በጣም በእውነት ታማኝ ነለቃለ። እኔ ግን ምንድነው እኔ ነቆራ አይደለም ያስኩትኝ ሪያሊቲውን ሪያልዬ ልብ በል። እኔ ሳወራ ምናልባት ኦፌንድ የሚያደርግ ቃል የተናገርኩ መስሎ ከሆነ ሳወራ ግን እያንዳንዷን በፊቱ በቆምኩት በእግዚአብሔር ፊት አልዋሽም። መጠጥ ይጠጣል ቤት ውስጥ ሰው ጠጥቶ ሰክሮ ይደባደባል። የትናንትናው ተዳባዳቢ ዲያቆን ነው። እንደውም ነገሩን የጉዴን ምናም ነገር ብዬ ምንም የደበቁት ነገር የለም። ድሮም ተናግሬያለሁ። ኦኬ ስደባደብበት በጩቤ ስዋጋበት ከነበረው ዓለም ነው ጌታ ያመጣኝ። እስከ ዛሬ ኖሬ ቢሆን እኔ በዛ ዓለም ወይ በሰው እጅ ጠፋለሁ ወይ ሰዎችን በእጆቼ አጥፍቼ ወህኒ ነበር የምበሰብሰው። ኤርሚያስ የደረሰበት ይደርሳል ብዬ እኔ ለራሴ እንኳን አላምንም። ላችሁ የፈለኩት መጠጥ ሰው ይሰማል። ተሰምቷል እኮ ተሰምቷል። አይ ተሰምቷል። እና ልብ በሉ የትናንት ታሪካችንን እናንሳ ብለን ካን ብዙ ነው ያለው። እሱንም እኔ አንድም አልደበኩኝ የትናንትና ታሪኬ ማለት ነው። ግን ልላችሁ የፈለኩት መጠጥ ሰው ይጠጣል። ከጠጣ በኋላ ደግሞ ወደ ዝሙቱ ምናምን ነገር የሚሄደው ይታወቃል፣ መጽሐፍ ቅዱስም ይላል። ስለዚህ በኦርቶዶክስ ቤተክርስቲያን አትጠጡ ተብሎ አይባልም። እንደውም ጠጡ ነው የሚባለው። ጽዋ ጠጡ ነው የሚባለው። ጽዋ ሲጠጣ ቀዝቃዛ ውሃ አይደለም የሚጠጣው፣ በለስላሳ በኮካ አይደለም የሚጠጣው። እንደው ጥቂት እንኳን እንደ አልኮል መጠጥ የማይጠጡ በተፈጥሯቸውም ደስ የማይላቸው ሰዎች በኮካ በሚሪንዳ በአምቦሃን ቢያረጉት ወይ በሐረር ሶፊ በምናም ነገር ቢያረጉትም ከ195 99% የሚሆነው ኦርቶዶክሳዊ አልኮል መጠጥ ነው የሚጠጣው። ጠላ ያሰክርም፣ ያሰክራል። አረቄ ያሰክርም፣ ያሰክራል። የግድ ከፋዘር ጋር ሁሉ ሲጣሉ እኮ ነው ያውቃለሁኝ። የአጎቴ ሚስት ቤተሰብ ውስጥ ጎረቤት ሁሉ ማዘርም እንደዚህ ሞቅ ብሏት ምናምን ነገር እኮ አውቃለሁ። ምንድነው የጠጡት? ጠላ ነው። ጠላው አያሰክርም? ያሰክራል። እና ቤተክርስቲያኒቱ የሚጠጣባት ቤተክርስቲያን አይደለችም እንዴ? ዘግተው ነው የሚጠጡት። ስልህ ዘግተው በደንብ ነው የሚጠጣው። ስለዚህ ይሄ ነገር እንደውም ትውልዱን ጠጭ አላደርገውም በደንብ አንድ ሁለት እኮ ይባላል እኮ ነው ተብሎ የሚባል እንዴ? ሁለት አይደለም እንዴ? ሁለት ማለት ሁለት ብርጭቆ እንዳይመስልህ፣ ሁለት ጆግም አይደለም። አንዳንዱ እኮ በሁለት ጀሪካንም አይፋታም። በደንብ ምን የሚጠጣበት ለማለት ነው። በህይወት ንጽህና ስርዓት እውነት ለመናገር ለህሊናችን መስክር ብላችሁ ካላችሁ ጴንጤው ትቷችሁ ሄደዋል። ኦኬ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ ከዛስ እንደፈለጋችሁ ግን ኑሩ ብለን አላልንም። እናንተ ግን ጽድቅ በስራ ነው የሚገኘው ብላችሁ በእምነት አይደለም ብላችሁ ከዛስ በስራ ነው ብላችሁ የምትሉ ሰዎች አንድ ስራ ግን የላችሁም። አንድ መዝሙራችሁ ራሱ በስራዬ የት የሆነ መግቢያዬ ጨነቀኝ፣ ጠበበኝ፣ ነፍሴ ወዳልኝ ብለህ የምትለው ማታ ጉባኤ ስትሄድ እናንተው ናችሁ ማለት ነው። እውነቱ ይሄ እሱም በማመን ከዘላለም ጥፋት በጸጋው በእምነት አምናችሁ ዳኑና ለቅድስናና ለጽድቅ ህይወት እንድትኖሩ ዓለማዊ ምኞትና ኃጢአትን ክደን የተባረከውን ተስፋችንን የታላቁ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መገለጥ እየተጠባበቅን አሁን በዚህ ዘመን ባለን በጽድቅ ኑሮ እንድንኖር ጸጋው ያስተምረናል ብሎ ያለው ያንን ጸጋ የሚሰጣችሁን አቅም እንድታገኙ ልክ ጌታ ኢየሱስ ክርስቶስን ተቀበሉ ብለን እኔ ጥሪ አድርገላችኋለሁ። ወንድሞች እናቶች፣ ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ፣ ይኸው ሮያል እንኳን ራሱ አሁን እዚህ እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የሚገባኝ እስካሁን ሰዓት ድረስ ማለት ነው። ሮያል ይኸው ኦርቶዶክሳዊ ወንድም ማለት ነው ራሱ የሚናገራል። እኔ የማውቃለሁኝ። አየህ ወሰንኩ አለ። ግን የሮያል ውሳኔ ብቻ አይመስለኝም። የሚረዳ አቅም እግዚአብሔር እንደሰጠው እንደረዳው ነው የሚገባኝ። ይሄ ነገር ሊያገረሽበት ይችላል ምናምን ነገር ሰዎች ብለው ሊሉ ይችላሉ። ዶጎሪሱም ቢሆን
በመውደቅ በመነሳት ውስጥ ነው ወደ ጌታን ወደ መምሰል ህይወት የመጣ ነው እና እግዚአብሔር ሲረዳ ብቻ ነው ሰው ጌታን በሚያከብር ህይወት የሚኖረው። እኔ ይሄንን እንኳን አይታችሁ ማለት ነው ኦፊሻሊ ጴንጤ ሆኖ መጠጥ ቤት የከፈተ አታገኝም። ኦፊሻሊ ጴንጤ ሆኖ ጫት ቤት የከፈተ አታገኝም። ጫት ቤት እየቃመ እያስቃመ ሺሻ እያንቦቀቦቀ እየጠጣ መሰረተ ክርስቶስ ሙሉ ወንጌል የሚመጣ አንድ አታገኝም። ብታገኝ ቤተክርስቲያን እስክታገኘው ድረስ ነው ይጠየቃል። ከዛስ ብራዘር እኛንን ቤት ውስጥ ያለ ሰዎች ምን እንደሚባል ያን ሰው የምናውቀው አንድ አልኩ አንድ ናይት ክለብ ከፍቶ እያስጨፈረ ባዴሳ እያስባለ እዚህ ደግሞ መጥቶ የለም እስኪገኝ ድረስ ቤተክርስቲያን እስክታውቀው ድረስ አገልጋዮች ወይ ህዝብ ወይ ፓስተሮች እስኪደርሱበት ድረስ እንደፈለገ ሊሆን ይችል ይሆናል። የተገኘ ቀን ግን ይጠራል። ምንድነው ህይወት ተብሎ ይጠየቃል፣ ይመከራል። ጊዜ ተሰጠናል። ግን ለኛም መድረኩን ያስቡ ልሰጠ ነው ይመከራል። አይ ስለ ህይወት ንጽህና ይመከራል፣ እንዲያስተካክል ይመከራል። ትምህርት ይሰጠዋል። ከተግሳጽ ስር ላጠፋው ጥፋት በጌታ ፊት ንስሐ እንዲገባ ይመከራል። እዚህኛ ጋር ቀልድ የለም ነው ብዬ የምላችሁ። እናንተ ጋር ግን አስማት ሰርቶ አስማት የሰራ ጳጳስ እኮ ቸርች ውስጥ እኮ የተቀመጠበት ቤተክርስቲያን ነው። አንድ ሰው ንስሐ ግቡ ተብሎ ያውቃል? የለም። ጴንጤ ስታገኝ ኢየሱስ ጌታ ነው ብሎ ሲሰብክ ካገኘኑ ቸርች ውስጥ ተብሎ ይባረራል። እናንተ ቸርች የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ ሰው ሞቅ አድርጎ ከተናገረ ከቸርች ታባሩታላችሁ። አስማተኛ ግን ከቸርች አይባረርም። ጠንቋይ ግን ከቸርች አይባረርም። ጠጥቶ የሚሰክር የሚደባደብ ግን ከቸርች አይባረርም። ልዩነታችን ይሄን አለ ነው። ልዩነታችን ይሄን አለ ነው እና እኛ ጋር ግን ቢገኝ ይገሰጻል፣ ይመከራል፣ አስተካክል ይባላል። የጌታን ስም አታሰድብ ይባላል። ኦኬ ይሄ ያልነው ልዩነት ለማለት ነው። ቴንክ ዩ። አሁን መቀጠል እችላለሁ። መቀጠል እችላለሁ። አዳምጠናሃል። ልክ ያልሆኑ ነገሮች አሉ እኛም የምንቃወማቸው፣ ኦርቶዶክስም የምትቃወማቸው። ለምሳሌ አሁን እንዳልከው የጥንቆላ የተለያየ ነገርን ኦርቶዶክስ ስትፈቅድ አላየህም። ምናልባት የሚያደርጉ ጠንቋዮች ይኖራሉ፣ የሉም አልልህም። ከዛ ውጭ ደግሞ ስለ ስካር ስለተለያየ ነገር አውርተሃል። እሱን ደጋፊ አይደለችም ኦርቶዶክስ። እንዳልከው ቅድም ከመጀመሪያ ላይ ተስካር እየተባለ ጸበል እንትን እየተባለ የሚደገስ ድግስ የምጠጡት ጠላ እያልክ ነው። አሁን እሱ ትክክል እንዳልሆነ እኮ ግልጽ ነው፣ ምንም ጥያቄ የለውም። ሲጀመር የሚያደነዝዝ ነገር ማንም ሰው በምንም አይነት ሁኔታ ያለ ሰው አይደግፍም። አንተ ግን ሙሉ ለሙሉ እንደሚደገፍ አድርገህ እንደሚፈቀድ አድርገህ ሁላ ነው እየተናገርክ ያለው። እሱ ልክ አይደለም። ሲቀጥል ጉድለት እናውራ ከተባለ ደግሞ ማንም እኮ እሱ ልክ አይደለም። ልክ ነው እያልኩ አይደለም እኮ። ታዲያ ቤተክርስቲያኒቱ ኦፊሻሊ አይደለም የምታደርገው። ማነው በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደል የሚጠጣው? አረቄ፣ ጠላ፣ ድራፍት፣ ቢራ፣ ውስኪ ሁሉም እንዳለው አይደል የሚጠጣ? በውሃ እኮ እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉ ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔ ሚውት ላድርግና እንደው የገባም ካለ ትክክል ነው ወይ የሚል ሰው አለ? ይሄን ነገር ትክክል ስለሆነ አይደል ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደውም ጽዋ ማህበር ውስጥ ያልገባን ሰው ለምንድነው አጸደ ማርያም፣ ለምንድነው ተክለ ሚካኤል ጽዋ ማህበር ማጠጣው? አንድ ጻድቅማ መያዝ አለብህ፣ አንድ ጻድቅማ መዘከር አለብህ። ሲቻል ሁለት፣ ካልሆነ ግን አንድ እኮ ተብሏል እንዴ። ይህን እኮ የሚያወራ ሰውዬ እኮ ዲያቆን እኮ የነበረ ነው። ቤተክርስቲያኒቱ ኦፊሻሊ ነው ጠጡ ብላ የምትለው። ምን ጽዋ ጠጡ ነው የምትልህ? ጽዋ ውስጥ ግን ምንድን ነው ያለው? ውሃ አይደለም ጠላ ነው። የሚያሰክር ጠላ፣ አረቄ ያለ
እንዴ በደንብ ነው እንጂ ጠጡ ብላ ምትለው ቤተክርስቲያኒቱን ጅምላ ትናገራላት በለኝ። በደንብ ነው የተናገርኩትኝ። ለምን ማን ያርዳ የነበረ ማን የቀበረ ማን ይናገር የነበረ ይላል። የነበርኩና የቀበርኩ ሰው ስለሆንኩ ነው የምነግርህ። በደንብ ነው ጠጡ ምትለው። ይህንን አንተም ራሱ ታውቀዋለህ። አዎ ይህን ግን ትክክል አይደለም ማለት ተገቢ ነው። እኔም ትክክል አይደለም የምለው እና ቀጥል ብራዘር። ይህን ዝም ብዬ በከንቱ እየከሰስኩ እንደሆነ አድርጋ አታስብልን ፈልጌ ነው። ይቅርታ ቀጥል። ሚዩት አድርጎታል። ካልሰከረ አንድ ሰው ኤርሚያስ ምን ችግር አለ? ማነው ምን ችግር አለው? ካልሰከረ ሰክሮ ሰው ካልበጠበጠ አንድ ሁለት ምናምን ቢጠጣ ችግር ያለው አይመስለኝም እኔ። ምክንያቱም ስትሰክር አይደለ ሰው የምትበጠብጠው። አሁን ምን ችግር አለው ብሎ ለማለት ለጌታ የምትኖርለት ከሆነ ምን ችግር አለው ተብሎ መጠየቅ ያለበት ኤርሚያስ ሳይሆን ጌታ ነው። ሮያል ለኤርሚያስ ለምሳሌ አሁን የሚኖረው ለኤርሚያስ ነው ወይስ ለጌታ ነው? መኖር ካለብንማ ለፈጣሪያችን ነው። አይሳካም። አሁን አንተን እየጠየኩ ያለሁት መኖር ካለብንማ ብለህ እንትን ጅምላ አታድርገው። ለእኔማ መኖረው ለእኔ ገና ዳዴ እያልኩ ነው። እኔ ውሸት አልናገርም እኮ ለጌታ አይደለም የምትኖረው ለራስህ ነው አይደል? ገና እየተንደፋደፍኩ ነዋ። እስቲ ፈጣሪ አስጠኝ እያልኩት ነዋ። አሁን ለጌታ ቦስህ ነው አለቃህ ማለት ነው። አሁን ኢየሱስ ቦስህ ስላይደለ አለቃ ስላይደለ አንተ ለራስህ ነው የምትኖረው ማለት ነው። ኢየሱስ አንተ ላይ ቦስ አይደለም። በፍቃድ አልሾምከውም። አምላኬ ነው ብለህ ትለዋለህ፣ ፈጣሪ ነው ብለህ ትላለህ። ልክ ነህ። እንደዛ ማለትህ ግን ቦስህ አይደለም። በሱ ቃል አትወጣም፣ በሱ ቃል አትገባም፣ በሱ ቃል አትሰማራም። ኦኬ፣ ችግሩ እዛ ጋር ነው የሚመጣው። አሁን ምን አለበት ብለህ ያልከኝ እኔን ነው እንጂ ኢየሱስን አይደለም። መጠየቅ ካለበት ሮያል ለጌታ እኖራለሁ ብሎ ከወሰነ በኋላ ለሚቀጥለው የህይወት ስርዓቱ ለመኖሩ መጠየቅ ያለበት ኤርሚያስን ሳይሆን የገዛውን ጌታ እከተላለሁ ብሎ ያለውን ጌታ ነው። ጌታ ሆይ ይሄን ነገር ባደርገው ክፋት አለው የለውም? ኃጢአት አለው የለውም? አንተን ያከብርሃል አያከብርህም? የሚያሳዝን ነው ወይስ የማያሳዝን ነው ብሎ የሚለው ጌታ ነው የምጠይቀው። ጌታን ስጠይቅ ወደ ቅዱስ ቃሉ ባለፈው ያልኩን ማንበብ ስትጀምር ጌታን እየጠየቀው ነው ማለት ነው፣ መጽሐፍ ቅዱስን ማንበብ ስትጀምር። ስለዚህ አሁን ወደ መጠጥ አትመልከት ብሎ የሚለው ጥቅስ ጋር ትደርሳለህ ማለት ነው። ከዛስ ግን ይገባኛል እኮ በነገራችን ላይ ግን አንዳንድ ጊዜ ምን አለ መሰለህ እያወቅህ የምታደርጋቸው ነገሮች አሉ። አምናለሁ እኔ ማንኛውም ነገር ሪያሊቲ መናገር እንፈልገው መደባበቅ አልወድም። ለምሳሌ እያወቅህ ለምሳሌ ቢራ ጥቅም የለውም ትልና ታደርገዋል፣ ጠጧል አንድ ነገር ምናምን እንደዚያ ነገሮች ይገባኛል። ግን አሁን ለምሳሌ ምን መሰለህ እኔ አሁን ለምሳሌ አሁን ቅድም ያልኩ የድሮ ጴንጤና የአሁን ጴንጤ ምናምን ስልህ ጴንጤ ድሮ ጴንጤ በቃ በጸባዩ የምታከብረው በቃ እከሌ እንደዚህ አጨሰ፣ ኧረ ሲጋራ እያጨሳየው ጴንጤ አይደለ እንዴ ምናምን ሲጠጣ እኮ አየሁት ጴንጤ አይደለ እንዴ ምናምን የሚባልበት ዘመን ነበረ ነው ማለት ድሮ አገር ቤት ሳስታውስ በቃ የጨዋነት መገለጫ ጴንጤ ነበር ድሮ። አሁንስ አይደለም። ለምሳሌ በሙሉ ስካም ነው፣ ማጭበርበር ነው አብዛኛው ስራ። ኤርሚያስ ይሄንን አትዋሽም። ይሄ ነው አየሁልህ። ምን እንደው ታውቃለህ፣ እኔ ሮያልዬ አሁን አንተ እነዚህ ጴንጤዎች ብለህ የምትላቸው አሁን እኛን የምትለን አብዛኛው እስካም ነው አጭበርባሪ ነው ብሎ ያልከውን ህዝብ አንተ ከነሱ የተሻለ ህይወት ወይ ከኛ የተሻለ አሁን ጴንጤ ስለሆንኩ ነው ከኛ የተሻለ ህይወት ኖረህ እንደዚህ ብለህ ብትለን ይህ ሰው እውነት ለጌታ እየተገዛ ነው፣ ለጌታ እየኖረ ነው። ይሄ የኛ ህይወት ግን ድኩማን የሆነበት ምክንያት ልንመረምር ይገባል መንገዳችንን ብለን በአንተ የህይወት ንጽህና እኛን ልትኮንነን ይገባል ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሁለት ጻድቃን አባቶች ይናገራል፣ ስለ ኖህና ስለ ሎጥ ማለት ነው። ኖህ የሚባለው ጻድቅ አባት በህገ ልቦና ሁለቱም በህገ ልቦና ነው የነበሩት። ይሄ ማለት በአብርሃም ዘመን ማለት ነው። ከአብርሃም ዘመን በፊት ሎጥ በአብርሃም ዘመን ነው። ኖህ ግን ከአብርሃም ዘመን በፊት የትየለሌ ማለት ነው። ህገ ልቦና ነው የሚባለው። ያ ጊዜ የኦሪት ህግ አልተሰጠም እና እነሱ ሁለቱም አባቶች በነበሩበት ዘመን የነበረ ትውልድ ነበር።
አየህ፣ ኖህ በነበረበት ዘመን የነበረ ትውልድ ይኖርበት የነበረው የህይወት ስርዓት የተበላሸ የህይወት ስርዓት የሚኖር ትውልድ ነበር። ኖህ በዚያ ዘመን ከሚኖረው የጽድቅ ህይወት የተነሳ ዓለሙን ኮነነ ይላል። አየህ፣ ሌሎችን የሚያስኮንን ህይወት ማለት እኔ ይህ ሰውዬ የጽድቅ እግዚአብሔርን በመፍራት ነው የሚመላለሰው፣ የእኔ ግን ህይወት ለምን እንደዚህ ሆነ እያሉ ሰዎች ራሳቸውን እንዲያዩ የሚያደርግ ህይወት ነበር ይኖር የነበረው። ሎጥም በሰዶምና በገሞራ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው ሳይተባበር ራሱን በንጽህና ጠበቀ። ከዚህም የተነሳ እግዚአብሔር መልአክ ልኮ አዳነው ማለት ነው። ከሰዶምና ከገሞራ ጋር አብሮ አልጠፋም። ባይዞ የኢትዮጵያ ውስጥ አንድ የሚባል ለኃጥአን የወረደ ለጻድቃን ይተርፋል ይባላል። ኖ በፍጹም ተርፎም አያውቅም። ጻድቃንማ እግዚአብሔር ሲያድን እኮ አየን። ኖህን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው እንዴ? በፍጹም። ሎጥን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው? በፍጹም 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 አላደረገም። ስለዚህ ሮያልዬ ወጣ መሰለኝ፣ ኔትወርኩ ይመስለኛል ያስወጣው። እኔ ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራ እሰጣለሁ። የተሻለ ቅድም ሰጥቼ ነበር፣ አንተ ሚዩት አድርገው ነው ሰጥቼ ነበር፣ አንተ ሚዩት አድርገህ ገብተህ ነው። ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራችሁ ከኮነናችሁ እሰየው፣ ከእናንተ እያየን እንማራለን። እኛ እናንተን ትክክል አይደላችሁም ብለን ስንል ግን በጌታ ጸጋ የተሻለ ህይወትን እየኖርን ነው። ቅዱስ የእግዚአብሔር ልጅ ክብሩን ይውሰድ። ይህም የምንመካው በጌታ ነው። አዎ ይህንን ህይወት እንድንኖር ጌታ ነው ጸጋን ይሰጠን። እሺ ትናንት በእናንተ አይነት የህይወት ስርዓትን ስንመላለስ የነበርን ሰዎች ነን። አዎ ከዛ ውስጥ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ አዳንን በጸጋው። እሱን ተከተልን፣ ምሕረትን አገነነልን፣ ጸጋን አበዛልን። ኦኬ ይህንን ጸጋ ከሰጠን በኋላ በወገኖቻችን ላይ ልንኮራ አይደለም። ግን ትክክል አይደላችሁም፣ ኑሯችሁ ትክክል አይደለም ብለን እንላለን። እናንተ ትክክል አይደላችሁም ብላችሁ ስትሉ በመረጃ አስደግፉ፣ እኛም ደግሞ በመረጃ እናስደግፍ ነው እያልን ያለ ነው። ቀድሞ ወንድሜ ሰጥቼ ነበረ፣ ሚዩት አድርገው ዝም አልቀጥል እያልኩ ነበረ። ሱቅ ውስጥ ስለሆንኩኝ ሰው እየመጣብኝ ነው። ኤኒዌይ ባለችኝ ትንሽ ደቂቃ ላውራና ኤርሚ መልካም። እሺ ያው ስለመጠጡም ስለምኑም ብዙ አውርተናል። እኔ ባይዘወይ እሱን ደጋፊ አይደለሁም። መጠጥ ልክ ነው ብዬ የምከተል ሰውም አይደለሁም። ሲቀጥል ጴንጤዎችን እንዲሁ እንትና አትኮንኑ የምትለው ነገር ምናልባት በመረጃ ብዙ ላቀርብልህ እችላለሁ። ሲጀመር እኔ ማንንም እንትን ማለትም አልፈልግም። ግን ክርስቶስን ምንም እንደማያቅ እንደማያይ እንደማይሰማ የሚቆጥሩ ግን ነብይ ነን ብለው የተሰማሩ ብዙ አጭበርባሪዎች እንዳሉ አንተም ታውቀዋለህ። እግዚአብሔር አዎ አይናገርም አይደለም፣ እግዚአብሔር ይናገራል። የሚናገር አምላክ ነው ያለን። እግዚአብሔር በሰዎች ላይ ይናገራል። እግዚአብሔር በብዙ መንገድ ሊናገር ይችላል። ምናልባት እግዚአብሔር አሁንም በአንተ በኩል ሊናገረኝ ይችላል፣ በዳኒ በኩል ሊናገረኝ ይችላል፣ በሆነ ሰው አማካኝነት ሊናገረኝ ይችላል። ግን ፕሮቴስታንቱ ውስጥ በጣም የሐሰት ነቢያቶች የክርስቶስን ደም የሚቀልዱበት ያልተናገራቸውን ተናግሮኛል እያሉ ቢዝነስ የሚሰበስቡበት በጣም ብዙ ጉድ አለ። አንዳንዴ እነሱንም እኛ ይህንን አንናገርም እንዴ? እኛ ይህንን እንቀበላቸዋለን። እሱም ላይ ልትናገር ይገባል። እኛ ይህንን አንቃወሙም። ብራዘር ቆይ አድምጠኝ። እኛ ይህንን አንቃወምም። እኔን ዛሬ ነው የሰማኸኝ? ከዚህ ቤት ሰምተኝ አታውቅም? እነሱን ስትቃወም ሰምቼ አላውቅም። ኦርቶዶክስን እንጂ ፕሮቴስታንቱን ስትቃወም ስንት ዓመት ሶሻል ሚዲያ ላይ ታውቃኛለህ? 2 ዓመት 3 ዓመት አውቃለሁ። 2 ዓመት 3 ዓመት። እኔ ግን 10 ዓመቴ ነው። አየህ፣ በዚህ 10 ዓመት ጉዞ ውስጥ አድምጠህ ይሆናል አይደለም? በዚህ 10 ዓመት ጉዞ ውስጥ ሐሰተኛ ነቢያትን ልምምዳቸውን እግዚአብሔር ሳይናገራቸው ተናገረን ብለው የሚሉ እዚህ እኛ ቤት አንድ የምናልፈው ነገር የለም ብራዘር፣ ለቀባሪው ማርዳት ካልሆነ በስተቀር ማለት ነው። ኦኬ አጭበርባሪ የሆነ ጌታ ሳይናገረው ተናገረኝ ብሎ ያለው እንቃወማለን። እልቅ መቃወም የሌለው እናንተ ቤት ነው። እናንተ ቤት አንድ ማትቃወሙ ጠንቋይ ጳጳስ አቅፋችሁ ነው ቁጭ ያላችሁ። እኔ እቃወማለሁ። እኔ በበኩሌ እቃወማለሁ። አሁን እዚህ ነው እኛ ጋር እኔ እቃወማለሁ እንጂ ብለህ ብትለው ስማቸውን ጠርተህ እስኪ አሁን ስማቸውን ልንገርህ። ብፁዕ አቡነ እንድርያስ የሚባሉ የሊቃውንት ጉባኤ ሰብሳቢ አሉ። በግ ከነነፍሱ ጠቅላይ ቤተ ክህነት ውስጥ የቀበሩ
ቪዲዮቸው ማነው ድምጻቸው ከነመረጃ ጭምር ከነደብዳቤያቸው ጭምር ነው የወጣው። እስቲ ስማቸውን አሁን ጠርተህ ብፁዕነቶ ብፁዕ አቡነ እንድርያስ በህይወት ያሉ ናቸው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ማነው የሊቃውንት ጉባኤ ሰብሳቢ አሁን በህይወት ያሉ ማለት እስቲ ስማቸውን ጥራና ሲቀብሩ ስላላየው ልቃወማቸው አልችልም። አለቃል ካሳየኝና እቃወማለሁ። አንተን እያሳዩ ነበር እንደ መቅበር የነበረባቸው። አንተ አሁን ያን መረጃ ልታሳየኝ ይገባል። አስማት ሲሰራ አንተን እያሳዩ ለህዝብ እያሳዩ ነው የሚሰሩት። ድግምት ሲሰራ እንደዛ እያደረጉ ነው የሚሰሩት። ፍረጃ ይሆንብኛል። ሰውን ልወቅስ አይገባም ባላየሁት ነገር። ድምፃቸውን ላሰማው እኮ ነው። አየህ አንተ ጋር ሰውን ልትወቅስ አድምጠኝ። እኔ እንደዚህ አይነት ግብዝነት ያስጠላኛል። አሁን እኛ ጋር ሐሰተኞች ነቢያት ምናምን ነገር ብለህ እኛ እንዳልተናገርን አንተ ብቻ ዛሬ ተናጋሪ የጴንጤን ጉዱ ዘረገፈው ተብለህ እንድትባል ብራዘር ነፍሶብሃል። እኔ 10 ዓመት ሙሉ ስናገር ስቃወም ነበር የኖረው የሐሰተኞች ነቢያትን ልምምድ። በፍጹም እዚህ ያለን ወንድሞች ማናችንም አንቀበልም። አብያተ ክርስቲያኖቻችን ሁሉ አይቀበሉም። ሐሰተኞች ብለን አደባባይ ላይ ነው ያወገዝነው። እሺ ብራዘር አየህ ያንተ ጳጳስ በቀባሪ ጳጳስ ጋር ስትመዛ ሰውን እኔ አልወቅስም ብለህ ትላለህ። የእኛ ጋር ግን ጣትን አሾልክ ማለት ነው። ኦኬ እኛ እነ እስራኤል ዳንሳል ለምሳሌ ኤርሚያስ እነዚህ ፕሮፌት ምናምን ነኝ ብለው ምናምን እንደዚህ የሚያጭበረብሩ ምናምን እንደማታስገባው ሁሉ አውቃለሁ። ሪስፔክት በዚህ በኩል በጣም አከብራለሁ። ፕሮፌት ነኝ ምናምን ሐዋርያ ነኝ ቢል አታስገባም። ወይ ደግሞ አንዱ እንደዚህ ቢል ሂድ ፓስተርን ጠይቅ ምናምን ትላለህ። ይህም በልኩ በጣም ወድልህ። ይሄን ነው አሪፍ ነገር ነው። ገባ ችግር ሲኖር እንደዚህ እንዳሁን አንተ እንደምታረቀው በእኛም በኩል አሁን እየተደረገ እንደሆነ ብዙ አለ። ለምሳሌ ቤተክርስቲያን የሚያጭበረብሩ ምናምን እንዴ የሉም ልልህ አልችልም። ስንት ሌባ አለ እንዴ ጳጳስ ግን ማን ተቃውሞች ያውቃል። ግን ሮያልዬ ይቃወማል። አይ እንዴ ለምሳሌ አሁን ቤተክርስቲያን ምናምን ለምሳሌ አሁን ባይገርምህ እንደዚህ ብዬ መናገር አልፈልግም ያው እውነቴን እንትን ማለት ስለሆነ የሆነ ትልቅ ሰውዬ የማይሆን ቦታ ላይ እቃ ሲገዙ ሰዎች አግኝተናቸው አናገርናቸው። ምን ማድረግዎት ነው እርስዎ እንደዚህ አይነት እቃ ይገዛሉ ወይ በእርስዎ ደረጃ ብለናቸው መክረናቸው ሁሉ የሄዱ ሰውዬ አሉ። ገባኛ ኦርቶዶክስ አይታ ዝም አትልም። ግን ምን አለ መሰለኝ እንግሊዝኛ አንደኛ የደካሞች አሉ። ምንም አትጠራጠር። በቃ እሺ ሮያል እሱን እናንተ አደረጋችሁ። እኔ አሁን ሌላውን አይደለም እልህ እንደው ሌላውን የህይወት ድካም አስማተኞች ለምደው በቤቱ ተከብረው የሚኖሩት በኦርቶዶክስ ቤተክርስቲያን አስማተኛ አለ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ሮያል አሁን ስማቸውን የጠራሁትን ጳጳስ ብትቃወም እላ ላይ የሚደርሰውን ነገር አስረግጬ እነግርሃለሁ። ከፈለጉ ስምህንና የእናትህ ስም ብቻ ተቀብለው የትኛውም ከተማ ላይ ኑር ከለላ ስለሌለህ በክርስቶስ ኢየሱስ ጥላ ስር ታዛ ስር ስላይደለህ መቅተል በሚባል ድግምት ሊገሉ ሁሉ ይችላሉ። ይኸው ገናናው ኢየሱስ የአባቴ እግዚአብሔር ምስክሬ ነው አልኩ። ማንም አይናገርም ልሙት ብለህ ካላልክ በስተቀር። እናንተ አስማት ቀልድ መስሏችሁ ነው። አንድ ሰው የተናገራቸው የለም። አንድ ሰው ትንፍሻል የለም። ለምን? ሰውየው እና እሳቸውና መሰሎቻቸው ይገድሉሃል። በአስማት ቀብ ነው የሚያረጉ። በጥላ ወጊ ያልኩ ዱብ ነው የሚያረጉ። ለምን? ከለላ የለህም። ብርቱ አምባ መጠጊያ የእግዚአብሔር ልጅ ኢየሱስ የለህም። ሳይሞክሩ መስላ እንዳይመስልህ ኤርሚያስ እዚህ ያለሁትኝ ስንት ጊዜ እኮ አስማት ተደርጓል ተብሎ ቢባል መጠጊያዬ ሮያል መታመኛዬ የዘላለም መደገፊያዬ ነው። ድግምት በእስራኤል ላይ ሟርት በያዕቆብ ላይ አይሰራም ብሎ እንዳለ በኤርሚያስና በልጁ በሚስቱ ላይ ይሄው ነገር እንዳይሰራ የመንፈስ ቅዱስ እሳት የጌታ የኢየሱስ ክርስቶስ ደም ዙሪያዬን የእሳት ቅጥር በውስጤ ክብር ስለሆነ ነው። ዱብ ነው የሚያደርጉ በአስማት አልኩ። ሮያል ጌታ ኢየሱስ ምስክር ላጥፋ ብለው ቢሉ አውሮፓ አይደለም የትኛውም ሀገር ተቀመጥ ይልኩብሃል በስም አድራሻህ
የክፉት የመናፍስትን ኃይላት ማለት ነው። የእግዚአብሔር ልጅ ኢየሱስ ስለሌለህ ጠምዞ ይገላል። ስንቱን ገለውታል። ለዚህ ነው አስማተኞቹን ዝም ብለው የተቀመጡት። አንድ ሰው አይተነፍስም። እኔ እስኪ መረጃ ልስጣችሁ ከዛው ከቤተ ክህነት ስማቸው ሲል ጠርታችሁ ተናገሩ። ያሳያል። በጓጉንቸር በጢንዚዛ በጉንዳን ይልክብሃል። ባለበት ሀገር ከአጋንንት ጋር ቃል ኪዳን ተጋብተው ምድሪቱንና ህዝቡን አስረው የያዘ ስንት መተተኛና አስማተኛ እንዳለ ልነግራችሁ ወዳለሁኝ። ኢየሱስ ክርስቶስ ከሚባለው ገናናና ኃያል ጌታ የተነሳ ማለት ነው። የህይወቴ ንጉሥ ነው። የልጆቼ ሚስቴ የቤቴ ራስ ነው። እናንተ በጌታ የምታምኑ ወንድሞቼ ናቶቼ አንዳች አንቺ ላይ አንተ ላይ አይሰራም። ከማ የተነሳ ከኢየሱስ ክርስቶስ የተነሳ ጴንጤ ሆይ ጣሪያ ላይ ወጥተህ ነው እልል ማለት ያለብህ አይደለም። እኔ ጋርም አይሰራም። እሱም ኤርሚ ድግምት እኔ ጋርም አይሰራም። እንደዛ ከሆነ አንተ ላይ ብቻ ሳይሆን እኔም ላይ አይሰራም። ተው ብራዘር፣ አሁን እሱ ፉከራቶ ስላላገኙ ነው። እና ይህን ብዬ ላለው ቴንኪው ብራዘር ተናገር እስኪ። ቅድም ያልካቸው ነገሮች አሪፍ ነገሮች ናቸው። ኤርሚ ክርስቶስ ግን የክርስቶስ ደም አንተን ብቻ ነው የሚሸፍነው? ክርስቶስ ስለ አንተ ብቻ ነው የሞተው? እኔ ራሴን የምናገረው ከተናገርክ ተናገር አንተ። በቃ ስለዚህ ክርስቶስ ለእኔም ነው የሞተው። ክርስቶስ ደግሞ እኔንም ነው ያዳነኝ። እኔም በክርስቶስ ነኝ። ስለዚህ አንተ ላይ የማይደርሰው የጠላት ኃይል እኔም ጋር የጠላት ኃይል አይደርስም። ይሄን እኔም በኮንፊደንስ እነግርሃለሁ። በቃ ክርስቶስ በደሙ ሸፍኖኛል። ሰይጣን በአንተ ላይ ስልጣን አለው የለውም? ለምን? እኔ የክርስቶስ ነኝ። ለምን? በእኔ ላይ ምንም ስልጣን የለውም። ሰይጣን ስልጣን የለውም? የለውም። አንተ ግን ስልጣን አለ በሰይጣን ላይ? ስልጣን አለኝ። የምን ስልጣን ተሰጥቶኛል? እኔ የልጅነትን ስልጣን ከክርስቶስ ሳገኝ እኔም ደግሞ በቃ ክርስቶስን አምኜ ስቀበል አግኝቻለሁ። አምኜ ክርስቶስን ሳቀው አግኝቻለሁ። መቼ ነው አምኜ የተቀበልከው? ባወቅኩና ባነበብኩ ጊዜ። መቼ ነው? በቃ በባይብል ሕግ በመጽሐፍ ቅዱስ መሰረት ክርስቶስን አምኜ አዳኜ እንደሆነ አምነህ ስትጠመቅ ነው አይደል ልጅ የሆንከው ወይስ መቼ ነው? አይ ሳምን ነው ልጅ የሆንኩት። ባይዘይ ዝም ብሎ በእንትን በመነዳት አይደለም። እኔ ክርስቶስን ያወቅኩት በጅምላ በመነዳት አይደለም። ቆይ ስታምን አይደል ልጅ የሆንከው ወይስ ሳምን ነው? ሳምን ለእኔ ዋጋ እንደከፈለልኝ ለእኔ እንደሞተልኝ በእኔ ብርታት ብቻ ምንም መፍጠር እንዳልቻልኩ ሲገባኝ የክርስቶስ ደም ደግሞ አርነት እንዳወጣኝ ሲገባኝ የልጅነትን ስልጣን እኔም አግኝቻለሁ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ምን ሰምተህ አመንክ? ወንጌልን። በስንት ዓመት ነበረ ይሄን ወንጌል የሰማኸው? ኦልሞስት ከ25 ዓመት በኋላ። 25 ዓመት በኋላ። ከዛ በፊት የምን እምነት ተከታይ ነበርክ? ከዚህ ኦርቶዶክስ ነኝ። ልጅ የሆንከው በ25 ዓመት ነው ማለት ነው? ኦርቶዶክስ የሆንከው? ስለ ክርስቶስ ማወቅ የጀመርኩት የተጠመቀው መቼ ነው? በ40 ቀን። ስትጠመቅ ምን አገኘ? ስጠመቅ ህፃን ነኝ። ምኑንም ላቅ አልችልም። ልጅ አልሆንኩም። ተጠምቄም ሳይሆን 15 16 ዓመትም ሆኜ ስለ ክርስቶስ አላቅም። የጠየቅኩ መልስልኝ። በዚያን ጊዜ ስትጠመቅ ልጅ አልሆንክም? አሁን ክርስቶስን በደንብ ሳቀው ነው። እኔ ስትጠመቅ ልጅ አልሆንክም ወይ ነው ያልኩህ። እሱ በቤተሰብ ነው። ስለዚህ ስትጠመቅ ልጅ አልሆንክም። እሱን ሌላ ጊዜ ልመልስልህ። አንተ ቤትም ስለምገባ የለም ወንድም አለም ሰው ያልቻለውን እኮ አልቻልኩም ማለት ይችላል አይደል? እጅ ጠምዝዘህ እኮ አይደለም ኤርሚያስ። እኔ አልጠመዝም። ስትጠመቅ ልጅ አልሆንክም ወይ ነው? ምን ማጨር ነው? ይቀላል ነው።
ለምን እጄን እጠመዝዛለሁ? ስትጠመቅ ልጅ አልሆንክም አንተ። በ25 ዓመት ነው ልጅ ሆንከው ማለት ነው አይደል? ክርስቶስን ሳቀው በደንብ ስታውቀው ማለት ነው። ቴንኪው። ስለዚህ የተጠመቀው ጥምቀት ምንም አልጠቀምህም ማለት ነው። በ40 ቀን የተጠመቀው አሁንም አውቄ ራሱ ተጠምቄ እኮ በትክክል ካልሄድኩኝ ምንም አይጠቅመኝም። ኖ ጥምቀት 2ና 3 አትጠመቅም። የልጅነት ጥምቀት አንዴ የተጠመቀው በኦርቶዶክስ። የሚያወራ ሰውዬ ራሱ አጥማቂ የነበረ ነው። ዲያቆን ከካህን ጋር ስለሚያጠምቅ ማለት ነው። ኦኬ። ስለዚህ የ40 ቀን ጥምቀትን ምን ነው ዲያቆኑ ወጣ። ዲያቆኑ እሺ፣ ሰላም እንዴት ነህ? ወይት ሚዩት አድርገው ወንድማችን። መልስልኛ ሰይፈ፣ ስትጠመቅ ምን አገኘ በልጅነትህ? እያወራኝ የነበረው ወንድም ኤኒዌይ መርካቶ ልሄድ ነው። ከ9 ሰዓት በኋላ ልደውልልሽ። እሺ ኤርሚዬ፣ ሰው እያስተናገድኩ ስለሆነ ነው። ኦኬ እሺ ከኔ ጋር ነህ አሁን? አሁን ከአንተ ጋር ነኝ። ስትጠመቅ ምን አገኘህ አልኩህ። በ40 ቀኑ ምንም አላገኘህም። ስለዚህ ኦርቶዶክስ በ40 ቀን ስትጠመቁ የልጅነት ስልጣን ታገኛላችሁ ብላ የምትለው ውሸት ነው ማለት ነው። አንተ በ40 ቀን ተጠምቀህ ምንም አላገኘህም። ይኸው አሁን ተናገርክ። ስለዚህ ይሄ ሁሉ ኦርቶዶክሳዊ እውነቱን ለመናገር እውነተኛ ለህሊና ስለምትኖር ምንም አላገኘህም። እነሱ ምንም አላገኙም። የ40 ቀን ጥምቀት ምንም አያስገኝም። ምንም አያስገኝም። ለቤተሰቦቼ ምናልባት ክርስቲያን ሆኜ እንዳድግ አምነው እነሱ አስጠምቀውኛል እንጂ እኔማ ህፃን ነኝ፣ ምንም አላውቅም። ምንም ባላወቅበት ተጠማቂው አንተ ነህ አይደል? አማኞቹ ግን እነሱ ናቸው። ልክ ነው። በቤተሰቦቹ እምነት ልጅ ይጠመቅ ብሎ ያለ ማን ነው? እንደዚህ ብሎ ያስተማረ ሐዋርያ የለም። ስለዚህ ቤተክርስቲያኒቱ በመጽሐፍ ቅዱስ አይደለም የምትመራው ማለት ነው እኮ። ቅድም እኮ እያልኩ ነው። ብዙ ስህተቶች አሉ፣ ብዙ መስተካከል የሚገባቸው ነገሮች አሉ፣ ብዙ በቃ የተጣመሙ አካሄዶች አሉ ብያለሁ እኮ አይደለ? ከመጠጡ ጀምሮ እኮ እያወራሁ ነበር። አንተ ግን ጆሮም ሰጥተህ ልታዳምጥ ስላልፈለግህ ሰምቻለሁ። በእውነት ሰምቻለሁ። አይ እንደዚህ እያጠራን እንድንሄድ ብዬ ነው። ጥሩ መንገድ ላይ ነው ያለው። አየህ፣ እውነት ተደብቃ አይቀርም ይላል ሀገሬ ገበሬ እና እውነት ተደብቆ አይቀርም። ባጭሩ ስለዚህ አሁን አንተ የልጅነትን ስልጣን አግኝተሃል ማለት ነው? አግኝቻለሁ። የልጅነት ስልጣን አግኝተሃል። መቼ ነው ያገኘው? ወንጌል በደንብ ሲገባኝ። ወንጌል ደግሞ ስለ ልጁ ስለ ክርስቶስ አይደል? ስለዚህ ወንጌል ሲገባ ነው የልጅነትን ስልጣን ያገኘው። ኦኬ። ይህ የልጅነት ያገኘው የልጅነት ስልጣን ምን ታደርግበታለህ? እንደ ቃሉ ኖርበታለሁ። የመጀመሪያ እንደ ቃሉ ኖርበታለሁ። እንደ እግዚአብሔር ቃል እኖራለሁ። የማይገቡ ነገሮችን አላደርግም። የማይገቡ ልምምዶችን አልለማመድም። ቅድም እንዳልከው በየክለቡ አላነጋም። በየዝሙት ቤቱ አልሄድም። በየጫት ቤቱና በየሺሻ ቤቱ አልሄድም። እኔ ክርስቶስ ነኝ። እሱ ነገር እኔን አይመጥነኝም። ለሰዎች ጸልይላቸው ታውቃለህ? እጸልያለሁ። አጋንንት ላለባቸው ሰዎች ጸልየህ ታውቃለህ? እንዲሁ ቤቴ ቁጭ ብዬ ጸልያለሁ። ስለ ወንድሞቼ ጸልያለሁ። ስለታመሙ ሰዎች ጸልያለሁ። ስለ ሀገሬ ጸልያለሁ። በርኩስ መንፈስ የሚሰቃዩ ሰዎች መታየት ብለው ጸልይላቸው ታውቃለህ? እንደዛ ጸልዬ አላውቅም። ቢመጡ ግን ትጸልይላቸዋለህ? እጸልይላቸዋለሁ። በማን ስም ወዴት ትጸልያለህ? ወደ ማን? በኢየሱስ ስም። ኦኬ። አጋንንቱስ ላያቸው ላይ ካለም እንዴት ነው የምታደርገው? በኢየሱስ ስም ይወጣላ። አስወጥተህ ታውቃለህ ከዚህ በፊት? ኖ አላውቅም አልኩህ። ግን እኔ እምነቴ እሱ ነው። ምክንያቱም በስሜ አጋንንትን ታወጣላችሁ ተብለናል፣ እባቡንም ትረግጡታላችሁ ተብለናል። ስለዚህ የእግዚአብሔር ቃል ደግሞ ድንቅ ቃል ነው። እስከ ዛሬ ድረስ ግን ተግባራዊ አላረከውም በህይወት ላይ? እሱን አላረኩም። መቼ ነው ልትለማመደው የምችለው እሱን ተግባራዊ የምታደርገው? ሁሌም ዴይ ቱ ዴይ ልምምዴ ነው። ዴይ ቱ ዴይ ልምምዴ ነው ብለህ ካልክ ለስንት ሰው አጋንንት ጸልየህ
ከሰዎች ላይ በጌታ አሁን ስለ አጋንንት ጸልዬ አጋንንት አወጣሁኝ እያልኩ አይደለም። አይ አልከኝ አላልኩም፣ ግን ጸሎት ግን ልምምዴ ነው። ሁልጊዜ ጸሎት ልምምዴ ሊሆን ይገባል። ጸሎት እኮ አንዱ ለታመሙ ሰዎች እሺ ጸልየላቸው ታውቃለህ? ይጸልያል። ጸልየህ ታውቃለህ? ስንት ሰው ተፈውሶ? እኔ ጸልዬ አላውቅም ለታመሙ ሰዎች። አሁን ልክ እናንተ እንደምትሉት እጅ ጭኜ ወይ ሂጄ በበሽተኛው ላይ እጅ ጭኜ ጸልዬ እንደዛ አይደለም። ምን የምልህ ለምሳሌ እኔ በቤቴ እጸልያለሁ። ለምንድን ነው ያልጸለይከው? የልጅነት ስልጣን ስላልተሰጠ ማለት ነው። ለምንድን ነው ያልተሰጠ? ተሰጥቶኛል። አልተሰጠህም። ለምን እንዳልተሰጠኝ ንገረኝ። ለምን አጋንንት ያለባቸው ሰዎች ላይ ስላልጸለይኩ ብቻ የልጅነት ስልጣኔን አንተ ልትቀማው አይነት ነገር እኮ ነው እያወራኝ ያለው። አልተሰጠህም። የልጅነት ስልጣን አሁን ተሰጠኝ ብለህ ስትል እንደተሰጠህ ምን የሚያሳይ መጽሐፍ ቅዱስ ክፍል አንድ ልጠቅስልኝ ትችላለህ? እንደተሰጠህ እንደተሰጠህ እኔ እንዳምን የምትፈልግ ከሆነ እዚህ ያለ ህዝብ እንዲያምን የምትፈልግ ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ ልጅነት ተሰጠኝ ብለህ ትላለህ? የትኛውን መጽሐፍ ቅዱስ ክፍል ጠቅሰህ ዋቢ አድርገህ ልትነግረኝ ትችላለህ? የቱ ጋር ነው ልጅነት ተሰጣችሁ ብሎ የሚል ክፍል የተጻፈው ያለው? የለህም። ይሄ ነው አየህ፣ ትልቁ ጉዳይ ይሄ ነው። አሁን ኪስህ $10,000 አለ ብዬ ኤርሚ ተረጋጋ። አንድ አውርቼ መልሼ ዮሐንስ ላይ አይደል እንደ ኤርሚያስ ከየት ያመጣዋል ያልተሰጠውን ሮያል ዮሐንስ ላይ እኔ ሰው ሲጨናነቅ ይገርመኛል። በእንደዚህ አይነት ነገር ምንም አያስጨንቅ ስለተጻፈ ከዛ በኋላ ትነጋገራለህ። ምን ጣጣ የለውም። ወንድማችን ጠፋህ እኮ ልጅ ሆኛለሁ ብለህ አንድ ጥቅስ ነገር ልጅ የሆንክበትን ብዬ ስልህ ሮያል እየገባበት አቤቱ ጌታዬ። ኦርቶዶክስ እንደዚህ ነው። ልጆቿ ልጅ ነኝ ይላል፣ ግን መቼ እንደተወለደ አያውቅም፣ እንዴት እንደተወለደ አያውቅም። ኤርሚያስ እንዲህ የምትለው ነገር ነው በጣም የምናድደው። እኔ ኦርቶዶክስ እውነቱን አሁን ልጅ አይደለም ብዬ አልከራከርም፣ ግን ብከራከርም እንኳን እኔ ለማነሳው እውቀት ተጨባጭ የሆነ ማስረጃ አምጥተህ በእግዚአብሔር ቃል አፌ ልታስይዘኝ ይገባል እኮ። እኔ ልንገርህ ከራሴ ትንሿ እውቀት ብነግርህ፣ ለምሳሌ በልጅነቴ ስጠመቅ ክርስቶስን ለብሻለሁ ብዬ አስባለሁ። እንደገና ደግሞ እንዴት ተጠመቅ ሳታነብ ያመነ ይጠመቅ ይድናል ማርቆስ 16 ምናምን ላይ ብትለኝ ደግሞ ህፃናትን ተዋቸው ወደ እኔ ይምጡ ብሏል ብዬ ደግሞ እልሃለሁ። እንደዚህ እያልኩኝ እንሄዳለን። አሁን አየህ በምትልበት ክፍል ላይ ግን እየሄድኩ እኔ ደግሞ ጠይቀሃለሁ። አሁን አንተ እንደዛ ብለህ ስላልከኝ በቃ ትክክለኛ መልስ መልሶልኛል ብዬ አይደለም። ለምሳሌ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ማለቱ በጥምቀት በኩል ይምጡ ማለቱ ነው ወይ? እሱ ክፍል ላይ ቃሉ ያ ክፍል ስለምን እየተናገረ ነው? ጌታ ከዛ ሲጠመቁ ዞሮ የእግዚአብሔር መንግስት ክርስቶስን ለመልበስ አይደለም እንደሚጠመቁት ህፃናት አይደለም? ብራዘር ሮያልዬ አንተ መጽሐፍ ቅዱስን ብቻ አንብብ። ከዛ እያነበብኩ ነው እኔ በደንብ እያነበብኩ ነው። እና ደግሞ እንትን አልልም አልመጻደቅም። አንብቤ እንደዚህ ምን አልልም፣ ዝም ብዬ አነባለሁ። ከዛ ጀምሬዋለሁ ማንበብ። ገባ? እግዚአብሔር ይመስገን። ቴንኪው አንተ ነው አንብብ ማለት አነባለሁ። ያንን ነገር እያነበብኩኝ መልስ አሁን ለምሳሌ አንድ ነገር ሲባል ያን ነገር መመለስ እንድችል አነባለሁ። እና እኔ አሁን ለምሳሌ ህፃናትን ተዋቸው ወደ እኔ ይምጡ የሚለው ትክክል አይደለም ነው የምትለው አንተ? አይደለም። እሱ ማለት ስለ ጥምቀት አያወራማ። ጌታ ህፃናት ይመጡ ዘንድ ወደ እኔ አትከልክሏቸው ብሎ ያለው ቃል ብሎታል። እነዚያ ያላቸው ህፃናት እነማን ናቸው? የምን ቤተሰብ ልጆች ናቸው? እምነታቸው ምን ነበረ? ክርስቲያኖች ናቸው? ሙስሊሞች? ጁዳይዝም ናቸው? ጴጥሮስ ነው ሲያስጠምቅ ሐዋርያት ስራ ላይ ነው ምናምን ሰዎቹ ከነ ቤተሰቦቻቸው መጥተው አልተጠመቁ አይልም። ኖ ይህን ስፔሲፊክ ይህን ነው ባልልህ፣ ግን ከነ ቤተሰቦቻቸው መጥተው አልተጠመቁ የሚጠቅሱት ክፍል ነው። የሐዋርያት ስራ መጽሐፍ ምዕራፍ 2 ቁጥር 38 ከነ ቤተሰቦቻቸው ጭምር ተጠመቁ አይልም። ከነ ቤተሰቦቻቸው አይደል? ለቴክስቱ
ከነ ቤተሰቦቻቸው አይደል እንደሚለው አይልም። አየህ የኦርቶዶክስ ሰባኪያን የእግዚአብሔርን ቃል ስለማያውቁ እየቀያቀሉ እንደፈለጋቸው የተለማማይ ሰባኪ ሁሉ ይናገራል። በነገራችን ላይ ኤርሚያስ እኔ የምነግርህን ነገር አዳምጠኝ። ኦርቶዶክስ ሰዎች ምናምን ሰባኪያን ምናምን ሰዎች አትበል። እኔ ጋር እንነጋገር። አላነበብክም ብለህ እኔን ጠይቀኝ። ከዛ በኋላ አይ ነው ከዛ ከሰማሁ አላነበብኩም ግን ልነግርህ አንተ ስላላነበብኩ ሮያል አሁን አላነበብኩም። ኦኬ ሆነስት የሆንክ ሰው ስለሆንክ በፊት ለፊት በቃ ጥፋት made the United States on the world stage smaller, not bigger. And I'm told the new ballroom in the White ናገራለህ። ኦኬ አላነበብክም። ስላላነበብክ እኮ ታዲያ ዝም ማለት ነበር የነበረብህ። ግን ዝም ያላልከው ለምንድን ነው? አላነበብክም ግን ሰምተሃል። አሁን የምትነግረኝ ከሰማው ተነስተ ነው። የሰማው ደግሞ ከኦርቶዶክስ ክርስቲያን ሰባኪያን የሰማው ነው። ያን ደግሞ ሲሰብኩ እንደዚሁ አጣመው ስለሰበኩ ነው። ከነ ቤተሰቦቻቸው ተጠመቁ ብሎ የሚል ማለት ነው። አይልም ቅዱስ ቃሉ እዛ ጋር አይልም። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 አይልም። ከነ ቤተሰቦቻቸው ተጠመቁ አይልም። ከየት ነው ያመጡት? ከነ ቤተሰቦቻቸው ብሎ ከነ ቤተሰቦቻቸው የተጠመቁ በመጽሐፍ ቅዱስ ውስጥ 4 ቤተሰቦች አሉ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የእስጢፋኖስ ቤተሰብና የወህኒው ጠባቂ ቤተሰቦች ማለት ነው። ቤተሰቦቹ ተጠምቋል። 4 ቤተሰብ መጽሐፍ ቅዱስ ውስጥ 4 ቤተሰብ ብቻ በቤተሰብ ደረጃ እናውቃለን። ኦኬ ከነ ቤተሰቦቻቸው ጭምር ተጠመቁ ብሎ የሚል ማለት ነው። እዛ ቤተሰብ ውስጥ ህፃናት አለ ብሎ የሚል የለም። የህፃናት አጥማቂያን አብያተ ክርስቲያናት ኦርቶዶክስ፣ ካቶሊክ፣ ሉትራውያንና መካነ ኢየሱስ በመላምት ዶክትሪን ሰርተ ኤርሚያስ ቤተሰብ ከሚለው ማለት ትንሽም ትልቅ አይካተትም። አንድ ላይ ምሳሌ ልጅም ትልቅም ሰው ምናምን አይካተትም ማለት ይቻላል። ፋሚሊ ካልኳንተ ለምሳሌ ይካተታል ቤተሰብ ብሎ በሚለው ቃል ማለት ነው። ግን ቤተሰብ ብሎ በሚል መካተት ውስጥ የ40 ቀን የ80 ቀን ህፃን ልጅ ለማጥመቅ ቤተሰብ ብሏልና ከነ ቤተሰቦቻቸው ተጠመቁ ብሎ ይላልና ብለህ በመላምት ዶክትሪን ትሰራለህ የህፃናትን ጥምቀት ለማጽደቅ። ስለዚህ ካቶሊካውያን፣ ኦርቶዶክስ፣ ሉትራውያን፣ መካነ ኢየሱስ ቃቃ የሆነ የህፃናት ጥምቀት ብለው የሚሉት የቀልድ ትምህርት አላቸው። መጽሐፍ ቅዱሳዊ መሰረትነት የለውም ብለን እንደዛ አትበል። ቃቃም ይሆን ምናምን አትበል። ኖርማሊ እንደዚህ ደግሞ ይመቸዋል። ስለዚህ አትበል እንደዛ። ለምሳሌ መስጠን ያው ለምሳሌ አትበል ሳይሆን ለምለው መልስ ያለው ሰው ካለ ይግባና ያወራ በመጽሐፍ ቅዱስ። ፈለገ ያኔ እኔን ሲጠራኝ እናቱ የወለደችው ብሏልና አይቀጡ ቅጣት። በነገራችን ላይ አሁን ምንድነው እኔ ነኝ ያልኩት የህፃናትን መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ይምጣና ያወራ። ብዙ ጊዜ ኤርሚያስ አንድ ነገር ፕሮሚስ ልግባልህ። ዲሰምበር 18 ምናምን ገደማ ነው አይደለ? ቃል የምገባልህ ከ3 ወር በኋላ ከኔ ጋር ዲቤት ትገባለህ። በደንብ አነባለሁ፣ ዲቤት እንገባለን። እውነቴን ነው የምልህ። መጽሐፍ ቅዱስን ማንበብ ምን እንደሆነ እያየሁት ስለሆነ አነባዋለሁ በደንብ። ከዛ በኋላ ዲቤት እንገባለን። ማለት ዲቤት እንገባለን ስለ እንከራከራለን። በጣም እውቀት ጨርሼ በቃ ይይዛለሁ ማለት አይደለም። ትንሽዬ ነገር እንኳን ሊይዝ ይችላለሁ። ማንበብ ጥሩ ነገር እንደሆነ እያየሁት ነው። ገብቶሃል? ስታነብ አንድ ነገር ታገኛለህ። ዝም ብለህ በደመ ነፍስ ከምትናገር አንድ ነገር ትላለህ። በቃ ገብቶሃል? እንደዚህ አይነት ነገር እና ቢያንስ ትንሽ አሁን ለምሳሌ ዮሐንስ ወንጌልን እየደገምኩት ነው። ይገርምሃል? ደስ ይላል። መልካም አደረግ ኤርሚ። አቤት ጆ። ሰላም ነው ኤርሚ? እግዚአብሔር ይመስገን። እንዴት ነህ? አለን። ስለ ጥምቀት ወይ አሁን እስኪ ከኔ ጋር ትንሽ እንማማር እንዴ? ትችላለህ። ወንጌላዊ ኤፌሶን ትቀድማለች። ቀድመው ነው የገባች። ኦኬ እሺ። ሰላም ለዚህ እንዴት ናችሁ? እግዚአብሔር ይመስገን። ጠፋህ እኮ ኤርሚ። እንዴት ናችሁ? ደህና ናችሁ? አለ። እሺ፣ በጥምቀት ዙሪያ ላይ መነጋገር እንችላለን። በሰዓት ቢሆን ጥሩ ነው። ዲቤት ነው። እንደዛ ከሆነ እኔ ጋር ረጅም ነው ሰዓት። እንደዚህ ተይዞ ምናምን ነገር ከሆነ እኔ ጋር 12 ሰዓት ተኩል ማለት ከሌሊቱ በኢትዮጵያ 6 ሰዓት ተኩል ነው።
ዘገየሽ ማለት ነው። እንደ ሰዓት ተይዞ ረጅም ሰዓት ምናምን ነገር ከሆነ በጣም ደክሞኛል። እንደው ዝም ብሎ ግን የተወሰነ ጊዜ ደቂቃዎች ምናምን ነገር ተይዞ ብለሽ የምትይ ከሆነ ትችያለሽ። ጥያቄ ካለ ጠይቀኝ። እሺ የህፃናት ጥምቀት መጽሐፍ ቅዱሳዊ ትምህርት ነው ብለሽ ታምኛለሽ? አዎ በደንብ እናምናለን። እሺ ላብራራ። እሱን ህፃናት እንዲጠመቁ ማን ያዘዘ? ከጌታ ወይ ከሐዋርያት? ራሱ ጌታ ኢየሱስ አዟል። ቴንክ ዩ። ክፍሉን ንገሪኝ፣ የመጽሐፍ ቅዱስ ክፍል። እሺ በመጀመሪያ ላብራራ ሀሳቤን፣ ከዛ ክፍሉን ንገሪኝና ከዛ ክፍሉን አብራሪ እንሳለን። ክፍሉን ሳብራራ ክፍሉን ንገሪኝና እሺ የዮሐንስ ወንጌል ለምዕራፍ 3ን ቤተክርስቲያናችን በዛ መሰረት ላይ ነው እንትን ያለችው። ለድምፁ ስለ ቤተክርስቲያናችን የህፃናት ጥምቀትን በተመለከተ መልኩ የምታስጠምቀው በዮሐንስ ወንጌል ምዕራፍ 3 ላይ በመነሳት ነው። የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ንግግር ሲያደርስ እንመለከታለን እና ከመጀመሪያ ያለውን እናይና እስከ እንትን ጌታችን የንግግሩ ላይ እዛ ላይ እናቆማለን ማለት ነው። ለአንብብልህ። እሺ በጌታ በኢየሱስ ክርስቶስም አነበዋለሁ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በስተቀር አንተ የምታደርገው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስን መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ቤተክርስቲያናችን በዚህ መልኩ አባቶችም ቸርች ፋዘሮችም በዚህ መልኩ ነው የሚፈቱት። የህፃናትን ጥምቀት በተመለከተ መልኩ ህፃናት ሰዎች ስለሆኑ በዚህ በዮሐንስ ወንጌል መሰረት ዳግመኛ ለመወለድ የሰው ልጅ መሆን ብቻ ነው የሚያስፈልገው። ዳግመኛ ለመወለድ ማለት ነው። ስለዚህ ህፃናት በዚህ ቃል መሰረት ይጠመቃሉ ማለት ነው። ሰዎች ስለሆኑ ይጠመቃሉ። ያ ነው የሚለው የእግዚአብሔርም ቃል ማለት ነው። ያቀለህ ሌላ ኢየሱስ ያለውን ነበር ልታሳየን የፈለገችው። ኢየሱስ ነው ያለው እኮ መልሶ። ኢየሱስም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ያለው ጌታ ኢየሱስ ነው። ጥያቄ ምን ነበረ ኤፌሶን? ህፃናት በየትኛው የእግዚአብሔር ቃል መሰረት ላይ ነው? ማነው ሐዋርያ ነው ወይስ ኢየሱስ ክርስቶስ ነው ህፃናት እንዲጠመቁ ያዘዘው የሚል ነው። ስለዚህ ያው ሰዎች ስለሆኑ ህፃናት እንዲጠመቁ ጌታችን አምላካችን ኢየሱስ ክርስቶስ ይናገራል። ይህ ውሃ ጥምቀት እንደሆነ ደግሞ በአባቶችም ሆነ በእናንተም በራሳችሁም እንትን ላይ መመልከት ትችላለህ። አዲሱ መደበኛ ትርጉም ሜይ ቢ እዛ ላይ ከፈታው መመልከት ትችላለህ። ውሃ ብሎ ወይም ጥምቀት ብሎ እንደፈታው ማለት ነው። የቤተክርስቲያን አባቶችም በዚህ መልኩ ነው የሚፈቱት፣ ማሳየት ይችላሉ። የቤተክርስቲያን አባቶች ዳር አስይዣቸው ለእኛ ከመጽሐፍ ቅዱስ ቀጥሎ የእነሱ ከሐዋርያት እግር በታች የተማሩ ስለሆነ እኔን ስሚ፣ አትቸኮይ። አታድርገኝ ማለት እየተደማመጥን እናወራለን። ግን እኔን ስሚ ስልሽ ስለምታወሪ ማለት እኔን ስሚ። ይሄ አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብላችሁ ምትሉት ዳር አስይዥ። እኔ ጋር ስትመጪ ዳር አስይዥ። በመጀመሪያ ኢየሱስና ሐዋርያቱ ያሉትን አሳይ አልኩሽ። ከዛ በኋላ እንደየፈርጁ ደግሞ አባቶች ተብሎ የሚባልበት ቦታ ላይ ሲደርስ ማለት ነው። እኔ ከኢየሱስ ወይ ደግሞ ከሐዋርያቱ የተናገሩ ብዬ ስልሽ አባቶች፣ እናቶች፣ አክስቶች፣ አጎቶች እና አያቶቻችን፣ ቅድመ አያቶቻችን፣ የአክስቶቻችን ልጆች ሁሉ ምናምን ነገር ብሎ እንዲህ አይነት አርቲ ቡርቲ ወሬ አልፈልግም። መጀመሪያም እንዳልኩሽ ታውቂያለሽ፣ ኢየሱስ ወይ ደግሞ ሐዋርያቱ ከተናገሩበት ነው ያልኩሽ። ቴንክ ዩ አለሽ። ኢየሱስ አምላካችን ኢየሱስ ክርስቶስ የተናገረው እኮ ነው። ሐዋርያው ዮሐንስ የጻፈው ጌታችን የህፃናት ጥምቀት ብሎ የሚሉት አለ።
ይኸው ይሄንን በዚህ ቃል የሰው ልጅ ዳግመኛ መወለድ የሚለውን ጥምቀት ያለውን ብያለሽ መልሽ። ይኸው ኢየሱስ መልሶ እውነት እላችኋለሁ ሰው ከዳግመኛ ካልተወለደ በቀር እግዚአብሔር መንግስት አይችልም። ውልደቱ ዳግመኛ መወለዱ በውሃና ከመንፈስ ብሎታል። ስለዚህ ይሄ ህፃናት ደግሞ ሰዎች ስለሆኑ ሰዎች ስለሆኑ በዚህ ቃል መሰረት ነው ቤተክርስቲያናችን የምታጠምቀው ነው። ህፃናት ሰዎች ናቸው። ህፃናትን ያካትታሉ። እዚህ ጋር አዋቂ ህፃን አልተባለም። ሁሉም ሰዎች እኔ ነው የሚውት ያደረኩሽ። መለሽልኝ እኮ እህቴ እንዴ እየመለስ ነው የምታደርግኛል እንዴ? ነው መለሽልኝ ስላልሽ አይደለም መለሽልኝ። አጠራ ህፃናት ልጆች ስለሆኑ ክብር ብናወራ ደስ ይለኛል። በነገራችን ላይ ስለዚህ አንቺ ስርዓት የለሽም እኮ ይኸውልሽ፣ ስርዓት የለሽም። ህፃናት ልጆች ስለሆኑ አልሽ፣ በቃ አለቀ ማለት ነው። መለሽልኝ ማለት ነው። ልጆች አላልኩም እኔ ሰው ስለሆኑ ማለት ነው። ህፃናት ሰዎች ስለሆኑ ነው። ሰዎች ስለሆኑ ነው ያልኩት። ሰዎች ስለሆኑ አልሽኝ አይደል? በቃ መለሽ አጭር ማለት ነው። እዛ ግስቴ አጎቴ አጎቶቼ ወንድሞቼና አባቶቼ ምናምን ነገር ብሎ የሚለው ማስረዝም የለብሽም። ቀስ ብለሽ እናወራ ማለት ነው። ቴንክ ዩ። ህፃናት ሰዎች ስለሆኑ በዮሐንስ ወንጌል መጽሐፍ ምዕራፍ 3 መሰረት መጠመቅ አለባቸው ብሏል ኢየሱስ ነው አይደል ያልሽው? ልብ በሉ እንግዲህ ሪከርድ የምታደርጉ ነው አይደል ያልሽው? እህቴ ማይኩን ከፈችውና አውሪ ዝም ብለሽ። እሺ ሚውት አታድርገኝ። ማይኩን እየዘጋች ስለሆነ እኔ ሁለት ያርግ ኮሜንት ለራሱ እኮ ሚውት አሁንም ታወሪያለሽ። የተደረግሽው ስለማታዳምጭ ነው የምትደረጊው። አይ ስለመመልስ ነው ሚውት የምታደርጉ። ልመልስልክ። እሺ አሁንም እኔን የሚውት ያደረኩሽኝ እህቴ አትቸኩይ። ኤፌሶን ይኸውልሽ አትቸኩይ። ማይኩን ኦን አርገሽው ከኔ ጋር እየተደማመጠን ብቻ እናወራ። እሺ አትቸኩይ። አሁን ማይኩን ኦን አርጊው። አትቸኩይ። ተረጋግተሽ ሰው የሚያወራውን የምታወሪውን እንድንሰማሽ ሰውም እንዲሰማሽ አንቺ የምጠይቀውን እኔ በአግባብ እንድመልስ እኔም የምጠይቀውን አንቺን በአግባብ እንድትመልሺ አትቸኩይ። ቴንክ ዩ። ስለዚህ ምንድን ነው ያልሽን? በዮሐንስ ወንጌል መጽሐፍ ምዕራፍ 3 መሰረት ጌታ ለኒቆዲሞስ በተናገረው ቃል መሰረት ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት ሊያይ አይችልም ብሏል። እና ሰው ብሎ የሚል ቃል ስላለ ህፃናት ሰዎች ናቸውና መጠመቅ አለባቸው ብሏል ኢየሱስ ነው አይደል ያልሽኝ? እንደዛ አላልኩም። እኔ ልናገር። እኔ ያልኩትን ራሴ ልናገር። አንዴ በቃ አላልሽም። እሺ ብለዋል። አድምጪኝ። ቅድም ተናግረሻል። ብለዋለች ቤተክርስቲያን። አድምጪኝ። ብላለች ቤተክርስቲያንና አባቶች ነው ያልሽው ወይስ ብለዋል ኢየሱስ ነው ያልሽኝ? ቅድም አላልኩም፣ ምንም አላልኩም። አንዴ እኔ ያልኩትን ልናገር እንደገና። እኔ ያልኩት በዮሐንስ ወንጌል ወይት ብለሻል ካልሽ በኋላ መልሼ ልናገራት በይ። ቅድም እኔ የተናገርኩትን እኔ ልናገር። ቅድም የተናገርሽው አለ። ቅድም ምንድን ነው ያልሽኝ ነው ያልኩሽ። ሪካርድም እየተደረገ ስለሆነ ቅድም የነገርሽኝ እና አሁን ደግመሽ የምትነግሪኝ አይደል? አሁን እንደሱ ነው አየሽ። ቅድም የሆነ ነገር ብለሻል ማለት ነው። ያ ችግር የለም። እሺ ድጋሚ ነው የምነግረው። እንግዲህ በዮሐንስ ወንጌል ምዕራፍ 3 መሰረት ጌታችን አምላካችን ኢየሱስ ክርስቶስ ነው ይህን ትእዛዝ የሰጠው። ኦኬ ይህን ትእዛዝ ማን ሰጠው ስትለኝ ትእዛዙን አልጠየኩሽም። ልብ ብለሽ ስሚኝ። ትእዛዙን አልጠየኩሽም ስትል ካለ ከመነሻው ትእዛዙን አልጠየኩሽም። ትእዛዙን አልጠየኩሽም። ጠይቀኸኛል እኮ እህቴ ማውራት እሱንማ ቀደም መለሽልኝ። ማናዘዘ ብሎ የሚለው አድመጪኝ። እሱ ላይ አይደለም የጠየኩሽን፣ ማስረዘም የለብሽም። ትእዛዙንማ ማን ያዘዘው ከጌታ ወይስ ከሐዋርያቱ ብዬ ስልሽ ጌታ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ከኒቆዲሞስ ጋር ሲያወራ ብለሽ አዛዡ እሱ ነው ብለሽን እኮ ነገርሽኝ። ጥቅሱን ኃይለ ቃሉን ጠቅሰሽ ማለት ነው። ኦኬ እዚህ ክፍል ላይ አድምጪኝ። እዚህ ክፍል ላይ ግን ያን ክፍሉን ካነበብሽ በኋላ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የሚለውን ቃል ህፃናትን ኢንክሉድድ ያደርጋል ብሎ የተናገረው የተረጎመው ኢየሱስ ነው ወይስ ሐዋርያቱ ናቸው ወይስ ቅዱስ አባቶቼ፣ አጎቶቼ፣ አክስቶቼ፣ ወንድሞቼ ብለሽ ያልሻቸው ናቸው? እና ቤተክርስቲያን አሁን ደግሞ ሚተደርግና እንዳዳመጥኩ ያዳምጠኝ። ገብቶሻል? ግን ጥያቄ የስ ገብቶኛል። ምንድን ያልኩሽ ጥያቄ ስ መልሽልኝ። እንዳንጨቃጨቅ ጥያቄ ምን ነበረ?
ጥያቄ ምን ነበር? የህፃናት ብሎ ህፃናት ናቸው ብሎ ያብራራው ኢየሱስ ክርስቶስ ነው ወይስ ደግሞ የቤተክርስቲያን አባት? አግኝተሽኛል። እዛ ማለት ነው። እሺ የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ጥሬው ላይ ያስቀመጠው ማለት ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ። ይሄ መጽሐፍ ቅዱስ እንጂ ማብራሪያ አይደለም። ማብራሪያው ደግሞ አባቶች በአንድምታቸው በቤተክርስቲያን የቀደሙት ከሐዋርያት እግር በታች የተማሩት ወይ ደግሞ ቸርች ፋዘሮች የሚባሉት ያብራሩት ደግሞ እነሱ ለህፃናትም እንደሚሆን አብራርተውታል። እንዲሁም ደግሞ ጌታችን ደግሞ ለህፃናት እንደሚሆን በምንድን ነው የነገረን? ሰው ብሎ ስለጠራው ህፃናትንም ደግሞ ያካትታል ብለን ደግሞ ራሱ አውዱን ደግሞ ተመርኩዘን ደግሞ እንፈተዋለን ማለት አውዱ ራሱ ስለ ህፃናት ስለ ሰዎች መሆኑ ስለሚናገር ማለት ነው። ህፃናትም ስለሚያካትት ህፃናትም ሰዎች ስለሆኑ በአውዱ መሰረት እንፈተዋለን ማለት ነው። ያው ባጭሩ መልስ ይላል። ስለዚህ እናንተ ናችሁ እንጂ የፈታችሁት ጌታ አልፈታውም ማለት ነው። ጌታ ብሏል። ጌታ ራሱ ሰዎች ብሏል። ሰው ብሏል። ህፃናት ሰዎች ናቸው። አደጋግሚልኝ። እኔ ሰምቻለሁ። በደንብ ነው የሰማሁት። አይ በደንብ እንሰማ ነው። ህፃናት ሰዎች አይደሉም። ጌታ ከርከሮ ናቸው ብሏል ብዬ አላልኩም። ሰዎች ናቸው። ይሄን ቃል ህፃናት ሰዎች ናቸው አይደሉም። ከርከሮች ናቸውም በያንቺ ከፈለሽ ማለት ነው። አይ አንተ የህፃናት ሰዎች ናቸው አይደሉም። ደጋግሜ እነግርሻለሁ። ሚዩት አድርጊ። ኦኬ ሰዎች ናቸው አይደሉም ነው እያልኩ ያለሁት። ሚዩት ካላደረግሽ ታይ ትወርጃለሽ። ልትወርጂ ልትገደጂ ነው። አይ ሚዩት ካላደረግሽ ሰዎች ናቸው ወይስ አይደሉም ነው። እኔ እኮ አሁን ለእኔ መለስ። ኦኬ ደግሞ ስርዓት ይዘሽ ታወሪያለሽ አታወሪም? እህቴ እኮ አወራለሁ። ኦኬ እታችሁ ረጅና ምንድን ነው ያልኳት? እህቶችና ወንድሞች የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ብሎ የሚለው ቃል ጌታ ስለተናገረ ሰው ብሎ የሚለው ህፃናትን ኢንክሉድድ ያደርጋል ብለን እንተረጉማለን። ቤተክርስቲያናችንና አባቶች ብላ ስትል ነበር አይደል? አዎ። እኔ አሁን ህፃናት ሰው ናቸው ሰው አይደለም ብሎ የሚለው ክርክር ውስጥ ገባው? ከርከሮች ናቸው አልኩኝ? አሳማዎች ናቸው አልኩ? አላልኩም። ኦኬ። ስለዚህ አሁን ይሄ ዝም ብሎ አርቲ ቡርት የሆነ ነገር ማውራት አይደለም። ከፈለግ ተረጋግተሽ የምታወሪ ከሆነ መተሻወሪ። ኦኬ ከኔ ጋር እንቀጥለው። የእሷን ነገር ቆይ ከእሷ ትምጣ። ተረጋግተሽ የምታወሪ ከሆነ ነይና አውሪ። እሺ ደጋግመን ህፃናት ሰው ናቸው ሰው አይደሉም ከርከሮና ጃርተ ናቸው ብሎ ያለሽ ማን አለና ነው ይህን ጥያቄ ብለሽ የምታመጪው ማለት ነው። ኦኬ የህፃናት ሰው መሆን ልጆቼ ሰው አይደሉም ብዬ እላለሁ። ሰዎች ወንድሞች ናቶች እና እንዲህ አይነት ወሬ አርቲ ቡርቲ። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የሚለውን የተናገረው ጌታ ነው። ለማን? ለኒቆዲሞስ። ይህንን ቃል ለህፃናት ጥምቀት ነው ብለው የሚተረጉሙ ተርጓሚያን የሚሳሳቱት ትልቁ ስህተት ሰው ብሎ ስላለ ሰው ውሃ መነካት አለበት፣ ሰው በውሃ ጥምቀት መጠመቅ አለበት ብሎ የሚል፣ ስለዚህ ህፃናትን ሁሉ ኢንክሉድድ ያደርጋል ብሎ የሚል ቃል ይናገራሉ። ጌታ ግን ይህም ብቻ አይደለም የተናገረው። ጌታ ጥምቀትን አጥምቁ ብሎ ያለው የጥምቀትን ትእዛዝ የሰጠው ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ አይደለም።